ወደ እግዚአብሔር ቃል እንሄድ ነው አይደል? የከበረ ነገር ነው የምንጠብቀው እኮ አይደል? ጌታ ስሙ ይባረክ። ተነስተን በድሮ ወግ እንቀበለው እስቲ። አስተምረኝ ጌታዬ ሆይ መንገዴን ሁሉ ስራመድ። ይኸውላችሁ እኔ ልጅ እያለሁ ይህን ሲዘምሩ ነው የገባሁት። እንጦጦ መካነ ኢየሱስ ነው አጋጣሚና ይሄ ገብቶብኝ ቀረ። አስተምረኝ፣ አስተካክላት ህይወቴን፣ መንገዴን ሁሉ ስራመድ አንተ ከኔ ጋር አሁን አንድ ጊዜ እንዘምረዋለን። ፓስተርን ወደፊት ጋብዛለሁ። ክብር ለእግዚአብሔር ይሁን። እግዚአብሔር ይባርካችሁ መዘምራን። ወደ ቤተ ክርስቲያን የወሰዱኝ ድሮ። ክብር ለእግዚአብሔር ይሁን። በጣም መንፈሴ ወደዛ ሄደ። በቃ ክብር ለኢየሱስ ይሁን። እግዚአብሔር መልካም አምላክ ነው። ስለዚህ ማለዳ ጌታ እናመሰግናለን። እስቲ ጌታ መንፈስ በመሃላችን እንዲያልፍ እንጸልያለን። የምታግዝ እግዚአብሔር መንፈስ ቅዱስ ጳራቅሊጦስ፣ ሃሌሉያ we thank you for this day። ስለ መገኘት ተመስገን፣ ስለ ምሕረት ተመስገን፣ ስለ ደገፍከን ተመስገን፣ ደግፈህን ስለ ነቃን ተመስገን፣ ሌሊቱን በሰላም ስላደርን ተመስገን፣ ተግዳሮቱን ስለ መታኸው ተመስገን፣ በፊታችን የቆመውን ጨለማ ስላፈራረስክ ስምህ ይባረክ። በምሕረት ብዛት ወደ ደጆች ገባን። ዛሬ አዲስ ቀን ነው። እናመሰግናለን ጌታ መንፈስ ቅዱስ በቤት ስላኖርካቸው፣ በቤት ተክለ እግዚአብሔር ሆይ ምስክር ስላረካቸው፣ በዘመናት መካከል በቤት ስለኖሩ ሰዎች አመሰግናለሁ። እግዚአብሔር ሆይ ስምህን ስለሚያውቁ፣ እግዚአብሔር ሆይ ስምህን ስላከበሩ ሰዎች ሁሉ አከብራለሁ። እግዚአብሔር አባት ሆይ በእነዚህ ታላላቆች መካከል እግዚአብሔር ሆይ ነው አንተ ታላቅነትን ገልጠሃልና ክብር ለስምህ ይሁን። በዚህ ሁሉ ያለን ምህረትን እናወራለን። አይተናል፣ ስንደክም ስትሸከመን አይተናል፣ ግራ ሲገባን አቅጣጫ አሳየን፣ ስንዝል ረዳን። እግዚአብሔር መንፈስ ቅዱስ የረዳህን መንፈስ ቅዱስ ዘመናትን ያሳለፍከን ሃሌሉያ እግዚአብሔር መንፈስ ቅዱስ ሃሌሉያ ሃሌሉያ ኢየሱስ ረዳታችን ሃሌሉያ 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 ሆሊ ስፒሪት አንተ ታማኝ አምላክ ነህ። በዘመናት ሁሉ ምሕረትህን አይተናል፣ ደግፈህናል ጌታ ሆይ። ያቆምከን አንተ ነህ ጌታ ሆይ። እንደ ጠላት ሀሳብ ስላልሆነብን እናመሰግናለን። ሃሌሉያ እረኛ ሆንከን ጌታ ሆይ። ከተቀበዘበዝንበት አሳረፍከን። ውበታችን ክብራችን አንተ ነህ ጌታ ሆይ። ለእኔ ሕይወት ክርስቶስ ሞትም ጥቅም ነው እንዳለ ጌታ ሆይ ሕይወት ሆንከልን። ክብር ለስምህ ይሁን። ዛሬ ባለዳ እግዚአብሔር ሆይ ይህች ቤተ ክርስቲያን በፊት ተሰብስባለች። በፊት የምትታይ ቤተ ክርስቲያን፣ ስሜን የምትጠራ ቤተ ክርስቲያን ሃሌሉያ ሃሌሉያ። ጨለማዬን ጌታ እያበራ በእሳት በደመና እየመራ ክፉ በሆኑብኝ ዘመን ደስታን አጠገበኝ የኔ ጌታ። ምን እላለሁ ምስጋናን በሞልቻለሁ። ምን እላለሁ ጌታ አምላኬ ሃሌሉያ። ምን እላለሁ ምስጋናን ሞልቻለሁ። ምን እላለሁ
ጌታ አምላኬ አከብራለሁ። አንተ ለኔ ያደረከው ከአይምሮ በላይ ነው። ቸርነትህ አያልቅም ባወራው ብዘምረው። አንተ ለኔ ያደረከው ከአይምሮ በላይ ነው። ቸርነትህ አያልቅም ባወራው ብዘምረው። አሜን አሜን። እግዚአብሔር ስም የተባረከ ይሁን። ጌታ ኢየሱስ በዚህ ጊዜ በዚህ ሰዓት አንተ ሰልጥንበት። መጽሐፍህን ቃልህን ተርትርልን። እውነት አርነት ያወጣልና እውነትህ በእኛ ውስጥ ይስረጽ። ከማናቸውም ዲሰፕሽን አውጣን። ከድካም አንሳን። ጌታዊ ከቆምንበት አንቀሳቅሰን። ጸጋህን ስጠን። ሰው በኃይሉ አይበረታምና ኃይልህ በመካከላችን ይገለጥ። በነገር ሁሉ አንተ ልትልቅ ደግሞ እኛ ልናንስ ይገባል። ውለታህን አሰብን። መንፈስ ቅዱስ አብረህን ተጓዝክ። ስናስመርርህ ስናሳዝንህ መንፈስ ቅዱስ ወዳጃችን ጳራቅሊጦስ እናመሰግናለን፣ እናመሰግናለን። ታገስከን፣ ተሸከምከን። መንፈስ ቅዱስ ተሸከምከን፣ አስተማርከን፣ አቅጣጫ አሳየህን። እናመሰግናለን። ሃሌሉያ። ማለዳችን በስም የተቀደሰ ይሁን በኢየሱስ ስም። አጠገባችሁ ያለውን ሰው ዛሬ በዓለ ሃምሳ ነው በሉልኝ። ጌታን እናመሰግናለን። ዛሬ ወደዚህ ከመምጣቴ በፊት ማለት ዛሬ ሳይሆን ወደዚህ ከተማ ከመምጣቴ በፊት ጌታ በልቤ የሞላው ቃል ነው። ብዙ ጊዜ በኮንፈረንሶች ላይ ሲሰበክ ስለሚታይ ለዛ አይደለም እና ተነስተህ ወደ ቤቴል ሂድ የሚል ቃል ሲመጣለት ለያዕቆብ ትሰማላችሁ። እና ያዕቆብን ጌታ ይህንን ያለው ብዙ ታሪክ ያለው ሰው ነው። እግዚአብሔር ከዚህ ከመንገደኛ ሰው ጋራ ብዙ ጉዞ ካለው ሰው ጋራ የሚናገርበት የሚነጋገርበት ነገር ነበር እና በዚህ ስለ ቤቴል ትንሽ ልነግራችሁ ፈልጋለሁ። ቤቴል መጽሐፍ ቅዱስን ስታነቡ ዳዊት አንድ ጊዜ ላይ ምርኮ ካሸነፈ በኋላ ይሄ ዳዊት ምርኮ ነው ካለ በኋላ ለቤቴል ሰዎች ምርኮ ሲልክላቸው ትመለከታላችሁ። ሪኮግናይዝ ያረጋት ከተማ ናት። ለኢየሩሳሌም በጣም ቅርብ የሆነች ቦታ ናት እና ምንጮች ያላት ከተማ ናት። እሺ ቤቴል እና ትክክለኛውን ፕሮናውንሴሽን ምናልባት ቤተ እስራኤሎች ካላችሁ እናንተ ታርሙኛላችሁ። ቤትኤል የሚለውን ትክክለኛውን በኋላ ላይ ያሳያችኋለሁ። አብርሃም መሰዊያ የሰራባት ከተማ ናት እቺ ከተማ እና በዛ መሰዊያ በነበረበት በተለይ ከግብጽ ሲመለስ ከብዙ መከራ ውስጥ ከብዙ ቻሌንጅ ሲመለስ የመጀመሪያ መሰዊያ ሰርቶ ከእግዚአብሔር ጋር እግዚአብሔርን ስም የጠራበት ቦታ ይሄ የቤቴል ቦታ ነበረ። የቀድሞ ስሟ ሎዛ ነው። ሎዛ ወይንም ኤልቤቴል ተብላ በኋላ ስትጠራ ትመለከታላችሁ። እና በዚህ ቦታ ላይ ነው ታቦቱ ረጅም ጊዜ ተቀመጠው። በዚህ ቦታ ላይ እግዚአብሔር ታቦቱ እንዲቀመጥ ፈቅዶላቸው ነበረ። በዛ ደግሞ ሌላ አንዳንድ ታሪኮች ላነሳላችሁ ፈልጋለሁ። በተለይ የእስራኤል መንግስት ሁለት ቦታ በተከፈለበት ጊዜ ላይ ሰሜኑ ሰማሪያ ታችኛው ደግሞ ኢየሩሳሌምን ዋና ከተማ አድርገው በሁለት በተከፈሉበት በኢዮራም ዘመን ላይ ያ ሽማግሌው ነቢይ የተላከበት አስተውሰው የተላከበት ዘመን ላይ የዛን ታሪክ ስትመለከቱ የቤቴል ጉድ ነው። የቤቴል ነው። ቤቴል ላይ እንደውም ነቢያቶች በጣም ብዙ ጊዜ ይዘልፏታል። ሂዱና በቤቴል ጣዖት ትከሉ፣ ሂዱና ቤቴል የጣዖት ከተማ የሆነችበት ጊዜ ነበር እና ጣዖታት ብዙ ይከቧት ነበር። በቤቴል ብዙ የሚነቀፍባት ነገር አለ እና መጽሐፍ ቅዱስ ግን ሲጀምር ያዕቆብን እግዚአብሔር ሲናገረው ምን አለው? ወደ ቤቴል ተመለስ አለው። እና እቺን ቦታ ላይ ለምንድን ነው እግዚአብሔር ተመለስ ያለው ብላችሁ ልጠይቁ ትችላላችሁ። በመጽሐፍ ቅዱስ ላይ እንግዲህ እግዚአብሔር ነገርን ማደስ ይወዳል። እስቲ ማደስ በሉኝ። እግዚአብሔር ዛሬ ዝገትን አነሳለሁ እያለ ነው። ክብር ለእግዚአብሔር ይሁን። መልእክቴ እዛ ላይ ያተኩራል። ይህንን ብዞርም እዛ ጋር ነው። ስለ ሬኖቬሽን፣ ስለ መታደስ ሪጁቬኔት፣ ትላንትና እንዳልኳችሁ እግዚአብሔር ጉብዝናን ስለመመለስ እግዚአብሔር እየተናገረ ነው። እግዚአብሔር ኃያላንን እንደገና የሚያስነሳበት ዘመን ላይ ነው። የሚወለውልበት ዘመን ላይ ነው። የደነዘዘውን የሚስልበት ዘመን ነው። ክብር ለእግዚአብሔር ይሁን። ተስፋ አለ እያልኳችሁ እስቲ አሜን በሉ። እግዚአብሔር እንደገና ቤተ ክርስቲያንን ያድሳታል።
የመታደስ ዘመን ከፊታችን አለ። ያዕቆብን ድንኳን አነሳለሁ፣ የዳዊትን ድንኳን አነሳለሁ እያለ እግዚአብሔር ደጋግሞ እየተናገረ ነው። ግሎባሊ በፈረንጆቹም በሉ በእኛ ባበሾቹም መካከል ይሄ ቃል በጣም እየወጣ ነው ያለው። እኔም ለእናንተ እናውጃለሁ ዛሬ እግዚአብሔር እንደገና የዳዊትን ድንኳን ያነሳታል። አሜን አሜን። የዘመኑ ፕሮፌቲክ ቃል ነው እና እግዚአብሔር እቺን መኪና ምሳሌ የሰጠዋችሁ እንግዲህ እኔ የነበርኩበት ዘመንን ታስታውሰኛለች፣ የተሰራችበት ዘመን እና በጣም ብዙ ቦታ ላይ አገር ቤት አይታችሁ አታውቃላችሁ፣ በእኛ እድሜ ክልል ውስጥ ያላችሁ ሰዎች እና ስትታደስ ውበቷን ተመልከቷል። ቀድሞ ወድቃ ስትመለከቷት ዘመኗ ሲያልፍበት ምናልባት ወደ ኋላ ልመለስ፣ ሁለት ኮምፒውተር ስለያዝኩኝ ስትታደስ ላሳያችሁ እንዴት እንዳማረባት እሷ አትመስልም። አሜን አሜን። እግዚአብሔር እንደዚህ ውበታችሁን ይመልሳል እያልኩ ነው። ክብር ለእግዚአብሔር ይሁን እና ወደ ነበረበት ነገር ወደ ነበረበት ሲጀመር ወደ ነበረበት ውበት እግዚአብሔር ነገር እንዲመለስለት ይፈልጋል። ዛሬ የምንነጋገረው አንዱ ይሄ ነው። እንደዚህ ዝገት ያለው መኪና፣ እንደዚህ ብልሽት ያለ መኪና እኛ ሀገር ቢሆን ጥግ ላይ የተጣለ ነው፣ ለምንም አይጠቅምም የተባለውን ነገር እንደገና ሬኖቬሽን ወይንም ተሐድሶ ሲደረግለት ውበት እንደዚህ ይመለሳል። ክብር ለእግዚአብሔር ይሁን። ህይወታችንን እያየን ቤተ ክርስቲያንን እያየን አሁን ስለ ዘመናችን ብዙ የሚባል ነገር አለ። እኔም የምለው ብዙ ነገሮች አሉ። አንገታችንን ያስደፋ ብዙ ነገር አለ። እግዚአብሔር ግን የተስፋ አምላክ ነው። ቤተ ክርስቲያንን ያድሳታል። እስቲ አሜን በለው ወገኖች ሆይ። እንደገና ሌላ ምሳሌ ልሰጣችሁ ፈልጋለሁ። በአንድ ዘመን በህይወታችሁ ላይ የወጣችሁበት ተራራ ካለ በአንድ ዘመን ላይ አቤት ህይወቴ ያኔ ሲያምርበት የምትሉት ያኔ ጉድ ኦልድ ዴይስ ይላሉ ፈረንጆቹ፣ ያኔ ያ መልካሙ ጥሩ ጊዜ ያ ደጉ ዘመን የሚባልበት ማለት ነው እና እንደዚህ የምትሉት ካለ ያኔ ህይወቴ ጠዋት ስነሳ አፌ ላይ መዝሙር ተቋጥሮ ምነሳበት፣ በቃ ሌሊት 7 ጊዜ እየተነሳው ምዘምርበት፣ ምጸልይበት፣ የምጾምበት ኤኒቲንግ ባገኝ ክፍት ቦታ ባገኘው ቁጥር ቫኬሽን ወይንም ደግሞ ዴይ ኦፍ ባገኘው ቁጥር እየሮጥኩኝ ጸሎት ምገባበት፣ ምሽግ ምገባበት፣ ምቃትትበት ያ የጸሎት መንፈስ አቤት የነበረኛ አቤት ድሮ ያኔ ድሮ ምንለውን ነገር እግዚአብሔር የሚያድስበት ዘመን ነው። እስቲ አሜን በለው። ሃሌሉያ። ስለዚህ እነዛን መንፈሳዊ ተራሮቻችንን ጌታ ሪስቶር ሊያደርጋቸው ይፈልጋል። ብዙ ልምምዶች የነበሩብን እስራኤሎች ቢናገሩ ሲራ ላይ ብዙ የሚናገሩት ታሪክ አላቸው። አቤት ይሄን ነው ጉዞ። ቀርሜሎስ ላይ የነበሩ ሰዎች ስለ ቀርሜሎስ የሚናገሩት ብዙ ነገር አለ። እግዚአብሔር ሰማያትን ከፍቶ እሳት ያወረደበት፣ እግዚአብሔር ባሪያውን ያከበረበት፣ የባሪያውን ቃል ያጸናበት፣ የእግዚአብሔር ክብር የተገለጠበት ብለው የሚናገሩት ብዙ ታሪክ አላቸው። የተጓዙት ብዙ መንገዶች አሏቸው። ታቦር ተራራ ላይ የተደረጉ ታሪኮች አሉ። በየተራሮቻችሁ ላይ እግዚአብሔር የሰራቸው ስራዎች አሉ እና እግዚአብሔር ምን አለው? ባክ ቱ ቤቴል፣ ወደ ቤቴል ተመለስልኛል። አሁን ያለህበት ቦታ ላይ ሆነ አይደለም እኔ ፈቃዴን ላደርግብህ የምችለው፣ አሁን ካለህበት ቦታ ላይ ወደ መጀመሪያው እንድትመለስልኝ ይፈልጋለሁ እና የዘፍጥረት 35 ላይ እግዚአብሔር ያዕቆብን አለው ተነስተ ወዴት ና ይለዋል። አብረን እናንብ። ወዴት እንመለስ? ወደ ቤቴል ውጣ፣ በዚያም ኑር። ከወንድምህ ከኤሳው ፊት በሸሸ ጊዜ ለተገለጠልህ ለእግዚአብሔር መሠዊያውን አድርግ። ያዕቆብም ለቤተሰቡና ከእርሱ ጋር ላሉት ሁሉ እንዲህ አለ፣ እግዚአብሔር ተመለስ፣ ወደዛ ስፍራ ወደ ቤቴል እፈልግሃለሁ። ቤቴል ላይ ስትመጣ ግን የመመለስ ዝግጅቶች ያስፈልገዋል። ከነዚህ አንዱ የጠቀሰለት ነገር ምንድነው? እግዚአብሔር ለተገለጠልህ ለእግዚአብሔር ከኤሳው ፊት በሸሸ ጊዜ ለእግዚአብሔር መሠዊያ አድርግ። ያዕቆብም ለቤተሰቡና ከእርሱ ጋር ላሉት ሁሉ እንዲህ አለ፣ እንግዶቹን አማልክት ከመካከላችሁ አውጡ። የመመለስ ዝግጅቶች ናቸው። ከዛስ በኋላ እየተናገረ ያለውን ነገር ተመልከቱ። ተነስተን ወደ ቤቴል እንውጣ፣ በዚያም በመከራዬ ጊዜ ለሰማኝ በሄድኩበት መንገድ ከኔ ጋር ለነበረው ለእግዚአብሔር መሠዊያን አደርጋለሁ። ያሉበት አገር ሌላ ነው። አሁን ሶሪያ ነው ያሉት፣ ወይንም ደግሞ ወደ ኖርዝ ወደ ቱርክ ላይ ነው ያሉት። ወደ ጫፍ ላይ ወደ ኖርዝ ሄደዋል። ከላባ ቤት ነው ያሉት። እንመለስ። እግዚአብሔር ተናገረ። እግዚአብሔር ቃል አመጣ። እግዚአብሔር የተናገረኝ ነገር አለ። እግዚአብሔርን ድምጽ ሰምቻለሁ። አሁን እዚህ ምድር ላይ የምንኖርበት ጊዜ አይደለም። ፓክ አድርገን ዕቃችንን የምንመለስበት ቦታ ነው። እግዚአብሔር አንድ ቦታ ላይ ያገኘኝ ቦታ ነበር፣ ቤቴል ምትባል ያ የተለማመድኩት አምላክ ወደዛ ወደ መጀመሪያው ልምምድ እየጠራኝ ነው ያለው። ስለዚህ እንመለስ ይላቸዋል። ከዛ በኋላ ሲያያቸው ግን በሙሉ ፕሪፔርድ የተዘጋጁ አይደሉም። አንዳንዶቹ በላቸው ላይ ጉትቻ አለባቸው፣ በላቸው ላይ የተለያየ የተበሳሱት ነገር አለ። የሀገሩን ባህል ይመስላሉ። የአረቦች አይነት ብዙ የሚያደርጉት ነገር አለ በራሳቸው ላይ። ያንን ሁሉ የተሸከሙ ሴቶች ናቸው።
ስለዚህ ያደረገው ነገር ምንድነው? በእጃቸው ያሉትንም እንግዶች አማልክት ሁሉ ተራፊሞች ይዛሉ፣ አማልክቶቻቸውን ተራፊም ይዛሉ እና ጆሮቻቸውም ያሉትን ጉትቾቻቸውን ለያዕቆብ ሰጡት። ከዛስ ያዕቆብም በሴኬም ወይንም በሸኬም አጠገብ ካለችው የአድባር ዛፍ በታች ቀበራቸው። ተነስተውም ሄዱ። የእግዚአብሔርን ፍርሃት በዙሪያቸው ባሉት ከተሞች ሁሉ ወደቀ። የያዕቆብንም ልጆች ለማሳደድ ማንም አልተከተላቸውም። የዘለልኩት ሐሳብ አለ በርግጥ እና ምን ልላችሁ ነው? ከእግዚአብሔር ጋር ነገራቸውን ማስተካከል አለባቸው። እግዚአብሔር ሀገር ለመኖር ከእግዚአብሔር አድራሻ ለመኖር እግዚአብሔር ከሚወደው ነገር ጋር መሰለፍ አለባቸው። እንደ ግብጽ ለብሰው እንደ ግብጽ እየተናገሩ ወይንም ደግሞ የለበሱት ያንን ኮተታቸውን ተሸክመው ወይንም ከነ ተራፊማቸው ወደ እግዚአብሔር ጋር መጥተው በቤቴል መሰብሰብ አይችሉም። እግዚአብሔር ጋር ትላንትና እንደነገርኳችሁ ከቅድስናው ጋር የሚጣረስ ስለሆነ እግዚአብሔር በመካከላቸው ማድረግ ያለባቸውን ነገር ይነግራቸዋል። ስለዚህ እንዲፈሩ ያደረጋቸው፣ የአካባቢው ሰዎች ሁሉ እንዲፈሯቸው ያደረገ፣ ጠላት እንዳሳድዳቸው ያደረገ፣ እላያቸው ላይ ያለ ምንም ነገር የለም። ጉትቾቻቸው ተቀብረዋል። የሚኮሩበት የዚህ ዓለም ኮተታቸው በሙሉ ተጥሏል። የሚከሰሱበት ነገር የለም። ሕሊናቸው ንጹህ ነው። አሁን እግዚአብሔር እንደሚፈልገው ንጹሃን ሆነዋል። ስለዚህ ጠላት ሊያሳድዳቸው አይችልም። አንዳንድ ጊዜ ጠላት በእኛ ህይወት ላይ ስልጣን የሚኖረው የከፈትንለት ቀዳዳ ሲኖር ነው። የከፈትንለት ቀዳዳ ሲኖር የማያደርገው ነገር የለም። ድሮ ናይሮቢ ኬንያ እያለን ሰዎች ይመጣሉና በእኛ ባለንበት ቤት ውስጥ ያልፋሉ፣ ስደተኞች ሲገቡ ማለት ነው። እና አንዳንዶቹ ሌሊት ሲጮሁ ያድራሉ። እና አንዳንዱ ምን ይላል? በቃ ሌሊት በቃ የሆነ ነገር እንደ ጆንያ ጆሮዬን ከፍቶ ባቄላ ሲሞላኝ አደረ ይላል። እና ስለነዛ ሰዎች የሚነግረን ነገር አለ። የሚነግረን አንዱ ምንድነው? ወይ በሱስ ውስጥ የነበሩ ናቸው ወይንም አካሄዳቸው ላይ ያልጣሉት ነገር አለ። ጠላት የሆነ ነገር የኔ ነው የሚለው ነገር እኛ ጋር ካለ የሚደበድበው ነገር አለ። ወገኖች ሆይ የማይረባ ነገር ከእግዚአብሔር ጋር የሚያጣላችሁ የዚህ ዓለም ከንቱ የሆነ ነገር በላያችን ላይ የተጣበቀ ነገር ካለ ስንጥልለት ጠላት ከኛ ጋር ምንም ስልጣን የለው ወገኖች ሆይ። ስለዚህ እግዚአብሔር ተቀደሱ የሚለን ለኛ ለአርነታችን ሲል፣ ክብር ለእግዚአብሔር ይሁን። አንድ ጊዜ ዴሪክ ፕሪንስ የሚባል ሰው ምን አለ? ቤቴ ውስጥ ከአባቴ የወረስኩት ትልቅ ሻቦላ አለ። ሻቦላው ላይ ግን ዘንዶ አለበት አለ። ህንድ ሀገር ሚስዮናዊ ሆነው ቤተሰቦቹ ይኖሩ በሆነ ነገር ብቻ ከህንድ ነው የወሰዱት። በሻቦላው ላይ የእባብ ምስል አለበት እና አንድ ቀን እየተመለከትኩት አለ ጌታ ይሄ ዘንዶ የምን አርማ ነው አለኛል። ለብዙ አመት ቤቴ ውስጥ አለ። አንዳንድ ሰዎች ከቤታቸው ላይ አንድ ነገር ሲጥሉ ከቤታቸው የሚወጣ ነገር አለ። አንዳንድ ሰው ርስት አድርጎ የተቀበለው በቀለበት የተመሰለ ነገር በጣታቸው ላይ አድርገው ይመጣሉ፣ ባንገታቸው ላይ ያረጋሉ። እንደገና ደግሞ አንዳንዶቹ ደግሞ በቤት ውስጥ እንደ ስጦታ ጃኖ፣ ቀይ ጥበብ ልብስ፣ የተለያየ አይነት። አንዳንዶች ደግሞ እፍረትም የላቸውም የእናት አባቴ ነው ብሎ አቴቴ፣ ይሄ ምንድን ነው የምትባለችው ሙዳዩን ሁሉ አገር ባህር አቋጥሮ አትላንቲክ ማለት ካናዳ፣ አሜሪካ ድረስ ይዘውት ይመጣሉ እና መንፈሱ ቤቷ ንብረት አለኝ ይላል መጨረሻ። ስለዚህ መላቀቅ ያለበት ነገር ከቤታችን መጽዳት አለበት። የእግዚአብሔር በረከት ወደ ቤታችሁ ይግባ። አሜን አሜን። አንዳንዶች በሽታ ኮዝ ያደርጋሉ፣ እድሜ ያሳጥራሉ። ነፍሰ ገዳይ መናፍስቶች አሉ፣ ሰሞኑ እንደነገርኳቸው ወገኖች ሆይ። ስለዚህ መጽሐፍ የሚያስተምር ቅበረው አያስፈልግም፣ ተለዩልኝ፣ እግዚአብሔር ተቀደሱልኝ ብሏል እና መጽሐፉ ላይ ሄዳችሁ ስትመለከቱ አሁንም ያዕቆብም ከእርሱ ጋር ካሉ ከነበሩ ሰዎች ሁሉ በከነዓን ምድር ወዳለችው ወደ ሎዛ መጡ። እሷም ቤቴል ናት። በዚያም መሠዊያ ሰራ፣ የዚያንም ስም ኤልቤቴል ብሎ ጠራው። እርሱም ከወንድሙ ፊት በሸሸበት ጊዜ እግዚአብሔር በዚያ ተገልጦለት ነበርና። የርብቃም ሞግዚት ዲቦራ በዛ ሞተች፣ በቤቴልም ከአድባር ዛፍ በታች ተቀበረች። ስሙንም አሎምባኩት ተብሎ ተጠራ። እግዚአብሔርም ለያዕቆብ ከሁለት ወንዞች መካከል ከሶሪያ ከተመለሰ በኋላ እንደገና ተገለጠለት። ክብር ለእግዚአብሔር ይሁን። ያ የልጅነቱ አምላክ፣ ያ በስደት ሲንከራተት ያገኘው አምላክ እንደገና እንደ ቃሉ አድርግ ሲለው፣ ተመለስ ሲለው፣ ጣል ሲለው፣ አስተካክል ሲለው ሲያስተካክል እግዚአብሔር እንደገና ሰከንድ ቻንስ ሰጠው። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር የእንደገና አምላክ ነው። እግዚአብሔር ነገርን ያድሳል፣ የተበላሸውን ሁሉ ያቀናዋል፣ የፈራረሰውን ያስተካክለዋል። ክብር ለእግዚአብሔር ይሁን። ወገኖች ሆይ እየቀጠልኩኝ ቶሎ ቶሎ ልሂድ። መሠዊያም በቤቴል ሲሰራ ትመለከታላችሁ። የመገለጥ ቦታ እንደሆነ ትመለከታላችሁ። የእንደገና ቦታ እንደሆነ ትመለከታላችሁ። ሌላ ደግሞ የበረከት ቦታ እንደሆነ ትመለከታላችሁ። ወደ ቤቴል ተመለስ ሲል እግዚአብሔር ወደ በረከት እየጠራ ነው፣ ወደ ጤና እየጠራ ነው።
ድምፁን ወደምንሰማበት እየጠራን ነው። ነገር ወደሚቀናበት፣ ነገር ወደሚሰላበት ነገር እግዚአብሔር ሕዝቡን የሚጠራበት ነገር ነው። ስለዚህ ወደ ቤቴል ተመለስ ሲለው ስሙም ሲለወጥ ትመለከታላችሁ። የስም መለወጥ ዝም ብሎ ሲምቦሊክ ነገር ብቻ አይደለም፣ ታሪክም አብሮ ይለወጣል። ስም ሲለወጥ እግዚአብሔር ስምንም ይለውጣል። አሜን አሜን። እሺ እግዚአብሔርም አለው ሁሉን ቻይ አምላክ ነኝ ተገልጦለት የተናገረው ነው። አሁን የእግዚአብሔር ድምፅ በሕይወቱ ሲመጣ ትመለከታላችሁ። እና እኔ ነኝ ብዛ ተባዛ፣ የሕዝብና የአሕዛብ ማህበር ካንተ ጋር ይሆናል፣ ነገስታት ከጉልበት ይወጣሉ፣ ለአብርሃምና ለይስሐቅ የሰጠኋትን ምድር ላንተ ሰጣለሁ፣ ካንተም በኋላ ለዘርህ ምድሪቱን ሰጣለሁ። እግዚአብሔርም ከእሱ ጋር የተነጋገረበት ስፍራ ላይ ወደ ላይ ወጣ። ያዕቆብም እግዚአብሔር ከእሱ ጋር በተነጋገረበት ቦታ የድንጋይ ሐውልት ተከለ፣ የመጠጥ መስዋዕትንም በእርሱ ላይ አፈሰሰ፣ ዘይትንም አፈሰሰበት። ያዕቆብም እግዚአብሔር ከእሱ ጋር የተነጋገረበትን ቦታ ማን ብሎ ጠራው ይላል? ቤቴል ብሎ ጠራው ይላል። ከእግዚአብሔር ጋር የተነጋገረበት፣ እግዚአብሔርን ፊት ለፊት ያየበት፣ እግዚአብሔርን ድምፅ የሰማበት፣ ከእግዚአብሔር ጋር ኪዳን የተገባባበት ያቺ ቦታ ቤቴል ትባላለች። ለዚህ እግዚአብሔር ተመለስልኝ የሚለው ወዴት ነው? ያቺ ወደ ልጅነት ቦታ፣ ያቺ ጠዋት ተተጋባት ወደ ነበረ እኔን ወደ አገኘበት፣ ድምፅን ወደ ሰማህበት፣ እግዚአብሔር ተገለጠለት ወደ ተባለበት ወደ እዛ ትጋቱ ሊመልሰው ነው እግዚአብሔር። ወደ ታሪክ ልውሰዳችሁ፣ አንዳንድ ሂስቶሪካል ባክግራውንዶች ላሳያችሁ ፈልጋለሁ። እዚህ ላይ የምትመለከቱት የአባታችን የአብርሃም የዘር ግንድ ነው። እና አባታችን አብርሃም እንግዲህ ከላይ ያለውን እሱን አድርገን ብንወስድ ከእናታችን ከሳራ ተጋብተው ይስሐቅን ሲወልዱ ትመለከታላችሁ። ስለዚህ አባታችን አብርሃም በእርግጥ በጣም ብዙ ሚስቶች ነበሩት አይደለም፣ ግን በይስሐቅ ዘር ይጠራልሃል ተብሎ ስለተጻፈ ይህንን ዘር ነው ተከትለን የምንሄደው። እና ከይስሐቅ ቀጥሎ ርብቃን ትመለከታላችሁ። ወይንም ከርብቃን አግብቶ ሁለቱን ኤሳውንና ያዕቆብን ሲወልድ ትመለከታላችሁ። እና ከኤሳውም የራሱ ዘር አለው፣ ነገር ግን ያዕቆብ ላይ ፎከስ እናደርጋለን። ያዕቆብ ደግሞ አብሯቸው የነበሩ ዘለፋ፣ ሊያ፣ ራሄል፣ ቢልሃ የተባሉ ከነሱ ደግሞ ከነዚህ 12ቱን ነገዶች ሲወልድ ትመለከታላችሁ። 12ቱን ነገዶች ከወለደ በኋላ በዛ ውስጥ ያለውን የዘሩ ሀይለት 12ቱን ነገዶች በዛ ውስጥ ትመለከታላችሁ። እንዴት አድርጎ ወደ መሲሁ ዘር እንዴት እንደሚሄድ ለማሳየት ነው። እና ያዕቆብ በዚህ ይህንን በረከት ሊጠራ ነው የተጠራ። እግዚአብሔር ለአብርሃም የነገረው በረከት አለ። ትወርሳለህ ብሎታል፣ አበዛለሁ ብሎታል። እንደገና ደግሞ የምድር ነገስታት ሁሉ ካንተ ይወጣሉ የሚለው ብዙ የተነገረለት ትንቢቶች አሉ። ይሄ ታይም ላይም ሊያሳያችሁ ምንድነው? አባታችን አብርሃም 175 ዓመት ኖረ። ይስሐቅ አብርሃምና ሳራ፣ ይስሐቅ ተመልከቱ ግማሽ እድሜ ከነሱ ጋር ነው የኖረው። ያዕቆብም አያቱን አብርሃምን ተመልክቷል። ዮሴፍ ግን አያቱን ለማየት እድል አልነበረው። ታሪክ ይቀጥላል። አንዳንድ ቦታ እዚህ ላይ ስንነጋገር ላሳያችሁ የምፈልገው አንዱ እግዚአብሔር የምድሪትን በረከት ምድሪቱ ያንተ ናት የሚል ለአብርሃም የገባለት ኪዳን አለ። ስለዚህ ይህችን ምድር ላንተ ሰጥቻለሁ ብሏል። ዘመኑ ለተስት የሆነ ፖለቲካውን ሲስተም ወይንም ደግሞ ዜናዎችን ስትመለከቱ ብዙ እሰጥ አገባ በሚድል ኢስት ትመለከታላችሁ። ትንቢታዊ ቃላቶች ነገሮች ከዛ ጋር የተያዙ ነገሮች አሉ። እና ከጊዜ በኋላ ሮማውያን መጥተው ያንን ቦታ ከያዙት በኋላ ያንን ጫፍ ቦታ ላይ ያችን ትንሿን ቦታ እስራኤልን አሁን ብለን የምንጠራትን ያችን ቦታ ፓለስታይን ብለው ሮማውያን ነው ያወጣዋል። ፍልስጤሞች ግን ፓለስታይን ማለት አይችሉም። ለነገሩ ፒ እና ቢ ለአረቦች ስለማይችሉ ፓለስታይን አይሉም፣ ባለስታይን ነው የሚሉት። የእነሱ ቦታ አይደለም፣ ቦታውን የሮማውያን ነው። ስለዚህ እነሱ የሚሉት ፍልስጢን ነው። ፍልስጢን መጽሐፍ ቅዱስ የሚጠራቸው ትንሿ ጋዛ ላይ ያለችው ቦታ ነው። ምድሪቱን ግን እግዚአብሔር የሰጠው ለእስራኤል ነው። ይሄ የፖለቲካ ጉዳይ አይደለም፣ የመጽሐፍ ቅዱስ ጉዳይ። እናንተ አውሮፓ ያላችሁ ይህን በትክክል ልታውቁ ይገባል። እስቲ የሚስማማ አሜን ይበል። ምክንያቱም ጤነኛ መጽሐፍ ቅዱሳዊ መረዳት ይሄንን ነው የሚያስተምረው መጽሐፍ ቅዱስ የሚያስተምረው። ምክንያቱም ዜናው የሚለው ሌላ ነው። የተለያየ አይነት በቃል አይደለም፣ ብዙ ፕሮፓጋንዳዎች ትመለከታላችሁ። ምድሪቱ እግዚአብሔር ለአብርሃም የሰጠው ነው። የኪዳን ምድር ናት። ዳትስ ይሄ እግዚአብሔር ነው። ግን በዛ ውስጥ ጀስቲስ ተሰራ አልተሰራ፣ በዜና ላይ የምትመለከቱት ሕፃን ተገደለ አልተገደለ፣ እኛ እሱን አይደለም የምንነጋገረው። ምድሪቱ የማን ናት? የእስራኤል ናት። እግዚአብሔር ለማ ሰጥቶታል? ለአብርሃም ሰጥቶታል። አሜን። እሺ ምናልባት በዚህ ከመወገታችሁኝ ዘፍጥረትን በሙሉ ሰጥቻችኋለሁ። እሺ
ስለዚህ ይሄ የአብርሃም በረከት ወደ ይስሐቅ ሲተላለፍ ትመለከታላችሁ። እነሱን መጽሐፍ ቅዱስን ሄዳችሁ ስትመለከቱ በያዕቆብ ቤት ውስጥ በረከት ሲገባ ታያላችሁ፣ መውለድ ሲመጣ ታያላችሁ፣ መሃኖች ሲወልዱ ትመለከታላችሁ። ያ የአብርሃም ኪዳን ነገሮችን እያከታተለ ዘሩን ሁሉ አፌክት ሲያደርገው ታያላችሁ። እስከ ዮሴፍ ድረስ ሲሄድ 12ቱን ነገዶች ሁሉ እግዚአብሔር ለአብርሃም የተናገረውን ነገር በብዙ ነገዶች መካከል መልቀቅ ሲጀምር ትመለከታላችሁ። ይህንን የምልበት ምክንያት ስላለኝ ነው። ወደ ሀሳቡ እመጣለሁኝ። እዚህ ታሪኩ ላይ የምትመለከቱት ያዕቆብ በርብቃ ማህፀን ሳለ ሁለት ህዝቦች በሆድሽ ይማገታሉ ብሎ የተናገረላት ነገር አለና ታላቁ ለታናሹ ይገዛል የተባለለት ተረከዙን ይዞ የተወለደ የሁለቱ የኤሳውና የያዕቆብ ታሪክን ትመለከታላችሁ። ስለ ያዕቆብ ሲናገር መጽሐፍ ቅዱስ ለስለስ ያለ የእናቱ ልጅ ነው። ያኛው ደግሞ የአባቱ ልጅ ይመስላል፣ ራፍ ይመስላል፣ አዳኝ ይመስላል። አደን ነው የሚውለው ነገሩ፣ ቋንቋው፣ ስታይሉ፣ ሁሉ ነገሩ የበረሃ ሰው ይመስላል። እና ብኩርናውን እንዴት እንደጣለ ታሪኩን ታውቁታላችሁ። ብዙ ታሪክ ልደግምባቸው አልፈልግም። ብላቴኖቹ አደጉ፣ ኤሳውም አደን የሚያውቅ የበረሃ ሰው ሆነ ይላል። ያዕቆብ ግን ጭምት ሰው ነበረ፣ በድንኳን ይቀመጥ ነበረ። ይስሐቅም ኤሳውን ይወድ ነበር፣ ካደነውም ይበላ ነበርና ርብቃ ግን ማንን ትወድ ነበር ይላል። ከሰማችሁ ነገር አንጻር ፕሮፌቲክ ዴስቲኒ የአብርሃም በረከት በማ በኩል እንደሚሄድ ቀድማ ታውቃለች። ስለዚህ ይሄኛው ልጇ በጣም ፌቨሬት ልጇ ነበረ፣ ተወደው ነበረ። አይኗ እሱ ላይ ነው። በእርግጥ ማዳላት ለወላጆች ጥሩ አይደለም እና ኤሳውና ያዕቆብን ስታወዳድሩ ኤሳው በባህሪው ኩሩ ነገር ይመስላል፣ ትንሽ የወንድነት የሜዳ ሰው ስለሆነ። ያዕቆብ ደግሞ ጭምት ነው፣ የሚሰማ ሰው ነው፣ የተረጋጋ ሰው ነው። ኤሳው እና የአባቱ ልጅ ነው፣ ያዕቆብ የእናቱ ልጅ ነው እንዳልኳችሁ። አደን የሚወድ ነው። ይሄ ደግሞ የቤት ልጅ ነው፣ ከእናቱ ስር የማይጠፋ ነው። ይሄ ሁለንተናው ጠጉር ነው። የኛው ለስላሳ ነው። አባቱ ጋር ሲሄድ ሊያታልለው ሲሄድ ድምፁ ያዕቆብ ነው አይደለም ያለው። ሰውነቱ ግን ኤሳው ይመስላል ያለው። ቆዳ ተውሶ ቁርበት ተውሶ ሄዶ ነው እና ሁለቱን አወዳድራችሁ ስታዩ ሌላ ራሱን ወዳድ ነው፣ ይሄኛው ደግሞ አታላይ ነው። በጣም ወይንም አታላይ ከማለት ይልቅ ብልጣብልጥ ነው። የሚፈልገውን ነገር ማግኘት የሚችል ሰው ነው። አሳቢ ነው፣ ቲንከር ነው። ያኛው ደግሞ ጉልበት የሚጠቀም ሰው ነው። እግዚአብሔር በአእምሮም ይባርካችሁ። አመፀኛ ነው ኤሳው፣ ትንሽ አመፀኝነት አለው። አባትና እናቱ የሚያስመርር ነገር ሲያደርግ ትመለከታላችሁ። ያዕቆብ ደግሞ ለሚፈልገው ነገር ለማግኘት ብዙ አይደነፋም፣ ግን ቆራጥ፣ የሚያስከፈለውን ነገር ሄዶ ይከፍላል። በቃል አይደለም እንዲህ ነኝ የሚለው ነገር የለውም፣ ግን ያረጋዋል። ለስላሳ ይመስላል፣ ግን የሚያደርግ ሰው ነው። እየቀጠልን ስንሄድ ደግሞ በባህሪያቸው እያነጻጸርን ስንሄድ ኤሳው ብኩርናውን የናቀ ነው። መንፈሳዊ ነገር ይሄ ርስት መውረስ የአባቱን ፕሮፌሲ ወይንም ለአባቱ የተነገረውን የእግዚአብሔርን ኪዳን ይህናል ቫልዩ የሰጠው እሱ አይደለም። አለው እኮ ቦታው አለው፣ ግን ቦታውን አቃልለው ደብል ፖርሽን ያገኛል። እጥፍ የሆነ በረከት ነው የሚያገኘው። ነገር ግን አቅሎታል፣ ቫልዩ አልሰጠውም። የተሰጠው ነገር እሱ ጋር ምንም ነገር አልመሰለውም። ለእኔ እቺ ብኩርናዬ ምንድናት ብሎ በምስር ሲለውጠው ትመለከታላችሁ። በኋላ በእንባ ተክቶ ቢፈልጋት አላገኛትም ይላል። እግዚአብሔር ከዛ ሁላችንን ይጠብቃል ወገኖች ሆይ። እና ያዕቆብን ሄዳችሁ ስትመለከቱ ደግሞ ያዕቆብ እንዳልኳችሁ በጣም ከሰው ጋር መኖር የሚችል ሶሻላይዝ ማድረግ የሚችል ሰዎችን መሸከም የሚችል ሰው ማድመጥ የሚችል ጭምትነት ያለበት ረጋ ያለ የሰከነ ማንነት ያለው ለስለስ ያለ ሰው ይመስላል። ይህንን ካሳየዋችሁ በኋላ እግዚአብሔር ተመልከቱ ለያዕቆብ የገባለት ተስፋ፣ እግዚአብሔር ከሰማይ የሚያረሰርስ ጠል ይስጥህ ይለዋል። እስቲ አሜን በሉ። እግዚአብሔር በሰማይ በረከት ያረስርሳችሁ። ዛሬ እየባረኳችሁ ፕሮፌቲክ የሆነ ሜሴጅ ነው ለእናንተ ያለኝ። ኢየሱስ ክርስቶስ ጌታ ነው። ተመልከቱ የሚያረሰርስ ጠል ይስጥህ፣ ምድርህን ምን ያርግልህ? ያለምልምልህ። እግዚአብሔር ቤታችሁን ያለምልምላችሁ፣ ልጆቻችሁን ይባርክላችሁ። የልጆቻችሁ አእምሮ ዘራችሁ የተባረከ ይሁን። የእጆቻችሁ ስራ የተባረከ ይሁን። እግዚአብሔር ያለምልማችሁ። ተመልከቱ ያዕቆብ በረከት ሲቀጥል መንግስታት ምን ይበሉልህ? አሸናፊ የተባሉ አስፈሪ የተባሉ ሁሉ ምን ያርጉልህ? ይገዙልህ። ኃያላን ይገዙልህ። ተግዳሮት ይገዛልህ። ቻሌንጆ ይገዛልህ። ነገር ይቅናልህ ማለት ነው። ክብር ለእግዚአብሔር ይሁን። እየቀጠልን ስንሄድ ደግሞ እንደዚህ ይላል፣ ህዝቦች ያገልግሉ፣ ወንድሞችም ሁሉ ላይ አለቃ ምን አርግ ሁን፣ ራስ እንጂ ምን አትሆንም ብሎታል። ጅራት አትሆንም። ያ በረከት ነው አሁን ወደዚህኛው ልጅ እየመጣ ያለው። ወደ ቤቴል ተመለስ ወደ ተባለው ላይ ይስገዱልህ። የሚረግሙ ምን ይሁኑ?
ተረገሙ ይሁኑ፣ የሚመርቁስ የተመረቁ ይሁኑ። ይሄ በረከት በጣም ወሳኝ ነው። እግዚአብሔር የመረቀውን እግዚአብሔር አንተ ገዢ ሁን ያለውን አንተ አለቃ ሁን ያለውን እግዚአብሔር የባረከውን መባረክ በረከት ያመጣል። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር የባረካቸው ምን አድርጉ? እናንተም ባርኳቸው። ክብር ለእግዚአብሔር ይሁን። ምክንያቱም በርግማናችሁ ምንም ልታደርጓቸው አትችሉ። እግዚአብሔር የባረከውን በርግማን ልንገለብጠው አንችልም። ምክንያቱም እግዚአብሔር ባርኮታልና። እግዚአብሔር ስም ብሩክ ይሁን። እንደ ሰው ቢሆን ኖሮ እስራኤል ምን ይላል? እንደ ሰው ቢሆን ኖሮ እስራኤል በምድር ላይ አትኖርም ነበር። እንደ ዓለም ሲስተም ናዚ ጨርሷቸው ነበር። ነገር ግን እግዚአብሔር ስለፈቀደ ራሱን ያለ ምስክር ስላልተወ እግዚአብሔር በሕይወት ያኖራቸዋል። ወገኖች ሆይ እየቀጠልኩኝ ልሄድና ይሄ ጠል ከሰማይ ወደ ምድር የሚመጣ ነው። ሶርሱ እግዚአብሔር ነው። እግዚአብሔር ነው የሚባርክህ፣ ኑሮህን ይባርካል፣ የእጅህን ስራ ይባርካል ይሏልና እግዚአብሔር ወደ አንድ ልምምድ ሊወስደው ይፈልግን ነበርና ከአባቱ ቤት ካወጣው በኋላ የሚሆነውን ነገር ላሳያቸው። መሰላል ያሳየዋል። ይሄ መጀመሪያ ልምምዱ ነው። ተንከራታችሁ እያቆም መሄጃውን የማያውቀው እያቆም ሂድና ወደ በዚህ በሶሪያ ያለ አባት ወንድም ያለ ላባን አለ እሱ ቤት ሂድ ተብሎ ነው የወጣው። መሄጃ የሌለው ተንከራታች የሆነ ሰው ነበር እና እየሄደ እያለ መሰላል ይመለከታል። ታሪኩን ለማሳየት ያህል ብዙ ጊዜ በመጽሐፍ ቅዱሳችን መሰላል ነው የሚለው፣ ትክክለኛው ግን ደረጃ ነው የተመለከተው። ስቴርስ ነው የሚለው እና ደረጃ ነው የተመለከተው። እና መላእክት በዚህ ላይ ይወጣሉ ይወርዳሉ፣ ይወጣሉ ይወርዳሉ። እና ይህች የሰማይ በር ወይንም ምንድነው ደጅ ናት። የእግዚአብሔር ፕሬሰንስ ያለበት ቦታ ነው። የእግዚአብሔር መላእክት አክቲቭሊ ቢዚ የሆኑበት ቦታ ነው። ወደ ቤቴል ተመለስ የሚልህ ወደ መለኮታዊ ልምምድ ሊመልሰን ነው። ድምፅ ወዳለበት ሰማይ ቢዚ ወደ ሆነበት ከእግዚአብሔር አጀንዳ ጋር ወደምትስማማበት ሀልወቱ ወዳለበት እዛን ወደ እሳ ተመለስልኝ እያለ ድርቀት ይብቃን። ክብር ለእግዚአብሔር ይሁን። አሜን። መጠውለግ ይብቃን በኢየሱስ ስም። ክብር ለእግዚአብሔር ይሁን። በውስጥ አንድ ቃል ይመጣል። የዚህ ሕዝቅኤል ላይ ያለው እነዚህ የአጥንት ሸለቆች እነዚህ አጥንት ሸለቆች ደርቀው ሁሉም ወድቀዋል፣ ነጭ ሆነዋል። ያዕቆብ ይህንን ሕዝቅኤልን አይኑን ይከፍትለታል። እነዚህ አጥንቶች በሕይወት ይኖራሉን ይለዋል። ከዛ በኋላ የሰው ልጅ ሆይ ትንቢት ተናገርባቸው፣ እናንተ አጥንቶች ተገጣጠሙ ይላቸዋል። ሃሌሉያ። አጥንቶቹ ታላቅ ንጡጡታ ሆነ እንዳለ አጥንቶቹ መገጣጠም ጀመሩ። እንደገና ትንቢት ተናገርባቸው አለው። በላያቸው ላይ ጅማት ይውጣ አለ። ጅማት በላያቸው ላይ ሲወጣ እነዛ አጥንቶች መገጣጠም ጀመሩ። በላያቸው ላይ ቅርጽ እየያዙ መጡ። እንደገና በላያቸው ላይ ቆዳ ቁርበት ይውጣባቸው የሚል ትንቢት ወጣ። አሁንም ትንቢት ተናገረ። እግዚአብሔር ሁሌ ቃል ሲያመጣ የሚሰራው ስራ አለ። የደረቀውን ነገር ያገጣጥመዋል። የፈራረሰውን መስራት ይጀምራል። ይኸውላችሁ እግዚአብሔርን ቃል ስትሰሙ ቁጭ ብላችሁ ስትሰሙ እግዚአብሔር በእናንተ ውስጥ የሚሰራው ነገር አለ። ንቃቃቱን መገጣጠም ይጀምራል። መጠውለግን ማንሳት ይጀምራል። ተስፋ መቁረጥን ማንሳት ይጀምራል። ዲፕሬሽንን መስበር ይጀምራል። የተመከረን ያጋንንትን ስራ ሁሉ ማፈራረስ ይጀምራል። ባንቺ ላይ የተሰራ መሳሪያ አይከናወንም። እስቲ አሜን። ለዚህ እግዚአብሔር በሕይወቱ እየሰራ ነው ያለው። ሀልወቱ ወዳለበት ቦታ ላይ እግዚአብሔር ወደ ቤቴል ተመለስልኝ። አሁን ያለበት አድራሻ ፈቃዴን ላረግብህ የምትችልበት ቦታ አይደለም። እኔ ልሰራበት የምፈልገው ቦታ አለ። እዛ ውስጥ እንድትገባልኝ ይፈልጋለሁ። ወገኖች ሆይ ያዕቆብን እየተናገረው ነው ያለው እና እቺ ቤቴል የምትባል ታሪካዊ ቦታ ናት። እዚህ ጋር የምትመለከቷት ቤቴል እዚህ ጋር ነው ያለች፣ ወደ ኖርዝ ታደላለች እና ኤል ቤቴል ወይንም ደግሞ ትክክለኛ ቅድም ያልኳችሁ ቤት ኤል እና የአምላክ ቤት ማለት ነው። እና በጣም ጥንታዊ ከሚባሉ ከእስራኤል ከተሞች አንዷ ናት። ቅድም እንዳልኳችሁ ሎዛ ትባላለች ብያችኋለሁ። አሁን ያለችው በፓለስታይን በፍልስጤም ግዛቶች ቤቲን ከተባለች አንድ መንደር ውስጥ ነው ያለችው። እና እነዚህ ቴሪቶሪዎች በፖለቲካ በመሬት መቀያየር የተነሳ የገቡ ናቸው፣ ወደዛ የሄዱ ናቸው። እሺ እሱን እተዋለሁ፣ ወደዛ ልገባ አልፈልግም። እና ቤቴል ላይ እግዚአብሔር ተገናኝቶታል፣ መሰላል አሳይቶታል፣ ክብሩን አሳይቶታል። እና ተነሳና ድንጋዩ ላይ አፈሰሰበት ዘይት እና ስለተሳለለ እግዚአብሔር 10% እሰጣለሁ። እንደዚህ ታሪኩን ስለምታውቁት ነው ሃይላይት እያደረኩ የሚሄደው። እና ዘይቱን አፈሰሰበት እና ሲመለስ እዛ ቦታ ላይ እግዚአብሔር ቤት እሰራለሁ ብሎ ነው የሄደው። እና ትቶት ሄዷል። 20 ዓመት አልፎታል። አሁን እግዚአብሔር ከ20 ዓመት በኋላ ነው ያኔ እኔ የቤቴሉ አምላክ ነኝ መሰላል ያሳየውህ መልአክ ሲወጡ ሲወርዱ ያየህበት እዛ ቦታ ላይ ተመልሰህ ትሄዳለህ አለው እግዚአብሔር። ክብር ለእግዚአብሔር ይሁን።
ያ አለት መቼም ስለ ፕሮፌሲ ታቃላችሁ ስለ ኦልድ ተስተመንት ስለ ቲፖሎጂ ወይንም ታይፕ ስለ ታይፕስ ወይንም ስለ ምሳሌ ስለ ጥላና ነገር ያ አለቱ ኢየሱስ ነው የተቀባው ኢየሱስ ነው የተኛበት ኢየሱስ ነው መቼም ሰው በለበሰው ሰው በበላው ሰው ባለው ነገር ማንነቱ አይመዘንም ያን ስደተኛ ያዕቆብ ለመዝነው ብትሉ በዛ ጊዜ በጣም ተራሰው ነው የሚሆንባችሁ ደሃ ምስኪን ምንም የሌለው ሰው ነው ነገር ግን እላው ላይ ራእይ ይዞ ነው የሚንቀሳቀሰው ድምጽ ይዞ ነው የሚንቀሳቀሰው መሰላል ያየ ሰው ነው የሰማይ ምስጢር ያየ ሰው ነው ስለዚህ ሰው ድንጋይ ተንተርሶ የተኛ ሰው ደሃ ሆምለስ የነበረ ሰው ነው እግዚአብሔር ታሪክ የሚቀይር አምላክ ነው ክብር ለእግዚአብሔር ይሁን ስለዚህ ሰው ባለው ኑሮ ልትመዝኑት አትችሉም በለበሰው ልብስ በሚኖርበት ኑሮ በዚህ በመትታየው ማቴሪያል ነገር ሰው አይለካም አንዳንድ ጊዜ ወደ ኢትዮጵያ አሁን መመላለስ ሲጀምር ሳይታወቅ የክላስ ክርስትና የተጀመረ ይመስለኛል የክላስ ክርስትና ደሆች የሚሄዱበት ደሆች የማይሄዱበት አንዳንድ በጣም ያማሩ ቸርቾች አሉ አንድ ቦታ ላይ አንድ እስካሁን እዛ ቤተ ክርስቲያን አልሄድም ብዬ ውግዝ ያልኩት ቤተ ክርስቲያን አለ ማልሄድበት ቦታ አለ ማልሄደው ለምንድነው ፓስተሩ ሻሽ ያረገች ሴት አስወጣሉኝ እኛ ቤተ ክርስቲያን ሻሽ አርገሽ እንዳትመጪ ደሃ ናት እንዲህ ሽብሽብ አርጋ ምስኪን ለመጣች እንደ ሌሎቹ አለ አይደለም ይሄ ምንድነው ሂዩማን ሄር የህንዶቹን ጸጉር እንዲህ የነሰነሰች አልመጣችም እና ያችን ሻሽ ስላደረገች ምስኪን ስለመሰለችው መጀመሪያ ሳምንት ጠራት አሉ እና ከጠራት በኋላ ሁለተኛ እንደዚህኛ ቤተ ክርስቲያን አናረግም አላት ልጅቷ ደግሞ ቅርቧ ነው የቤት ሰራተኛ ትሁን እዛ ተመልሳ ሄደች በሚቀጥለው ጊዜ አሁንም ያላት እሱ ነው ሻሿን አርጋን ሄደችው ነጠላዋን ለብሳን ሄደችው ደሃ ናት እና እኛ ቤተ ክርስቲያን እንዳትመጪ ብሎ እንዳባረራት ሳውቅ እኔ ደግሞ አንተ ቤተ ክርስቲያን ንስሐ ስትገባ አልሄድም ብዬ ከልክያለሁ እግዚአብሔር የድሆች አምላክ ነው እግዚአብሔር የተረሱ የወደቁትን የሚያነሳ አምላክ ነው ለነገሩ እግዚአብሔር እኛም ልንሆን እንችል ነበር ከኔ ጋር ናችሁ ብዙ ላስቲክ ውስጥ የሚያድሩ ሰዎች አሉ ጌታን የሚወዱ ቤተ ክርስቲያን ሲመጡ ከላስቲክ ቤት የወጡ አይመስሏችሁ አንድ እህታችን ባለፈው አመት ለሚሽን ኢትዮጵያ በሄድኩበት ሰዓት ላይ ዞር ዞር አርገሽ አሳያት አልኳት አብራ ምትሰራለን እዛለች ዞር ዞር አርጋ አንዷን እህታችን ከአውሮፓ ሄደች አሳያት ያችን የላስቲክ ቤቶች አልኳት ስትነፋረቁላ ሊዛ ልብሷን የወሰደችውን ሰጣ ልጆች አዳፕት አድርጋ ወደ ሰውነቷ መለሳት እግዚአብሔር ከትቢያ ሰው ያነሳል እግዚአብሔር የድሆችን የሚረሳ አምላክ አይደለም ወገኖቹ አትርሱ የተነሳችሁበትን አትርሱ እኔ ቤተ ክርስቲያን አንዳንዴ አስቆርፋቸዋለሁ ፓርኪንግ ጠበበ ረማቆም ያጠፋ ሲሉ በብረምጣር ስትታጠቢ ነበር እንደዚህ ነው ምነግራቸው ከየት እንደተነሳችሁ አትርሱ ከትቢያ የሚያነሳ እግዚአብሔር ነው ድሆችን የማይረሳ አምላክ ስሙ የተባረከ ይሁን ያዕቆብ ድንጋይ ላይ የተኛ ሰው ነው በድንጋይ በተኛበት ዘመን ላይ ብታገኙት ያዕቆብ እዚህ ጋር ይደርሳል የምትሉት እንዲህ አይነት ፕሮፌሲ የተነገረበት የአብርሃም ዘር የአብርሃምን በረከት ወራሽ ነው ልትሉት የምትችሉት ሰው አይደለም እዚህ ግባ የሚባል ሰው አይመስልም ግን በእግዚአብሔር ፊት ትልቅ ሰው ነው እግዚአብሔር ጉዳይ በህይወቱ ያለው ሰው ነው ክብር ለእግዚአብሔር ይሁን ስለዚህ በዚህ በያዕቆብ ድንጋይ ተንተርሶበት የነበረው ያቺ ምሽት የፍርሃት ምሽት በቤቴል የጭንቀት ምሽት ግራ የገባው ምሽት ላይ ከእግዚአብሔር ጋር የሚገናኝበት ምሽት ነበረች ቤቴል ከመለኮት ጋር የሚተዋወቅበት ከመለኮት ጋር የሚያወራበት ለመጀመሪያ ጊዜ ነው አባቴ የአብርሃም አምላክ ነኝ ሲለው ምን እንደሚሰማው አስቡ እንዴት የሚያስደነግጥ ልምምድ ህልሙ ራእዩ ሁሉ የሚያስደነግጥ ነበር ወገኖች ሆይ እዛ ቦታ ላይ ነው መሰላል ሲመለከት ስለት ተሳለ እንደገና ብትመልሰኝ እንዲህ ብታረግልኝ እዛው ቦታ ላይ የሚያረገውን አደረገ መስዋዕቱን አፈሰሰ ምልክት አደረገበት ጥሩ ምልክት ነው አንዳንድ ቦታ ላይ ዘግየት ያረጋል እቺ ቦታ መጣዋት እስካሁን ድረስ ተቀምጣለች ያዕቆብ በቤቴል ህልም ያየባት ቦታ ናት እስካሁን እቺ ምልክት ናት እስካሁን ያለው ቤት ሰራባታለሁ አላለም እስካሁን አልተሰራም እቺ ናት ያለችው ምክንያቱም ሌላ ቦታ ነው መሰራት ያለበት እንደ ትንቢቱ እና እዚህ ማፕ ላይ የምትመለከቱት ምናልባት አካባቢ ያለውን አካባቢውን የምታውቁ ሰዎች ከኢየሩሳሌም ብዙ ርቀት የላትም እና ሼኬም ከላይ አለች በኋላ ማፕ አሳያችኋለሁ እና ጉዞ ወደ ካራን አሁን ስፍራውን ለቋል
ልምምድ አግኝቷል። ምናልባት እዚህ ጋር እግዚአብሔርን አግኝቶት ስለሄደ ከእግዚአብሔር ጋር ድምፅ ስለሰማ የተረጋጋ መንገድ ይኖረዋል ብዬ አስባለሁ። ግን ኢንሴኪዩር ነው። የት አርፋለሁ? ምን እበላለሁ? ምን አደርጋለሁ? በቃ እግዚአብሔርን የሙጥኝ ብሎ የያዘበት ማምለጫ ሌላ መውጫ መንገድ የሌለበት ጉዳይ ስለሆነ ጌታን የሙጥኝ ብሎ የያዘበት ነው። አንዳንድ ሰዎች በጣም ትጋታቸው ከመከራ እስኪወጡ ከስደት ሀገር እስኪወጡ ከሀገር ብታወጣኝ ከጭንቀት ብታወጣኝ በቃ ከዚህ ስደት ሀገር ብታወጣኝ አቤት መሐላቸው በጣም የሚገርም ነው። ሁሉ ጊዜ እናገረዋለሁ። አንዳንድ ጊዜ ይመጡና ሰዎች አቤት ድሮ ሱዳን እያለሁ፣ አቤት ድሮ ጅቡቲ እያለሁ፣ አቤት ኬንያ እያለሁ፣ አቤት ህይወት እዛ ነበረ ይላል። እና አንዳንዴ ጨከኝ ብዬ እነግራቸዋለሁ። አንቺ በምንድን ነው የመጣሽ ወደዚህ እላቸዋለሁ። በስፖንሰር ኢየሱስንም ስፖንሰር አድርጊው እንግዲህ ልተሹ ከመጣሽ ማለት ነው። እኔ ጋር ናችሁ። ጌታ እግዚአብሔር የማያኖርበት አገር የለም። ቤትም አገር እግዚአብሔር ያኖራል። ምንም ቤትም ምድር እግዚአብሔር የሚያኖር አምላክ ነው። ስለዚህ የትላንትናውን ነገር እያሰብን እንቆዝም ብቻ አይደለም። ያዕቆብ ከአምላኩ ከእግዚአብሔር ጋር ነበርና በአባቱ ባጎቱ ቤት ሲገባ ትመለከታላችሁ። የሰው ፊት የሚበላው ያዕቆብ ትልቅ የተነገረለት ሰው፣ እዚህ ትደርሳለህ የተባለ ትወርሳለህ የተባለ ሰው፣ ትበዛለህ የተባለ ሰው፣ ትልቅ ሰው አረጋለሁ የተባለ ሰው ዘመድ ቤት ነው የሰው ፊት ይበላው ጀመር። እና እዛው ምድር ላይ እንዴት ትዳር እንደመሰረተ ታውቃላችሁ አይደለም? ጨዋታውን እንዴት አርገው ላባ ቤት ገብቶ እንዴት አርገው ታሪኩ እንደገለባበጠበት 2 ሚስት ሲድረው ትመለከታላችሁ። በደሞዝ ሲታለል ትመለከታላችሁ። እና አካባቢው በሙሉ እግዚአብሔርን መፍራት የሌለበት ተራፊም የሚመለክበት ጣዖት ያለበት እግዚአብሔር ስም የማይጠራበት ባዕድ አገር ነው እየኖረ ያለው። እንደዚህ አገር ኖራችሁ ካወቃችሁ እንደው ትንሽ ምሳሌ ልስጣችሁ። አንድ ጊዜ ከካናዳ ተነሳሁኝና ትላንትና ትንሽ ጫፍ ነግሬያችኋለሁ። ወደ ህንድ ሄድኩኝና ከህንድ ከቦምቤ ወደ ፑና የሚባል ቦታ ሄድኩ እና ፑና ልክ ስደርስ አካባቢው በሙሉ የጣዖት ሴሌብሬት የሚያደርጉበት ነው። የአምናው አምላክ ወጥቶ የዘንድሮ አምላክ የሚገባበት ነው። በየአመቱ አማልክት ይቀያየራሉ። የአማልክት ቤቶች አሉ በየሰፈሩ እና ይሄኛው አምላክ ሲወጣ ሌላው አምላክ ይገባል እና የአምናው አምላክ ሲወጣ እንዳይቀና አይኑን ይሸፍኑትና የወርቅ ሳንቲም ያሲዙትና ከዛ ወደ ባህር ውስጥ ወስደው ይጥሉታል፣ ይሸኙታል ማለት ነው። በጣም የሚገርማችሁ ነው። እግዚአብሔር በሚጠራበት አገር ላይ ያለ አትሞስፌርና እግዚአብሔር በማይጠራበት ያለ አትሞስፌር ልዩነቱ ልነግራችሁ አልችልም። በየአውቶቡሱ ላይ መናፍስት ያለባቸው ሰዎች ያፈጡብኛል። እንደዚህ በቃ አካባቢው ላይ ዶሚኔት ያደርጋል። ይሄ የጌታን ብርሃን ይዛችሁ ስትሄዱ ባዕድ አምልኮ ስላለ ለይተው ያውቋቸዋል። አካባቢው ላይ በቀን ሌሊት የሚዋጋችሁ መንፈስ እዛ ቁጭ ብላችሁ በቀን ነው የሚዋጋችሁ። አጋንንት የሚርመሰመስበት አገር ነው። እዛ ቦታ ላይ ክርስቲያኖች አሉ። እዛ ቦታ ላይ እግዚአብሔርን ያመልካሉ። አንዳንድ ባፕቲስት ሚሽነሪዎች ነበሩ። ከነሱ ጋር እንትንል ነበርና እነዛ ሚሽነሪዎች ጋር በቃ ጌታን የሚወዱ የሚጸልዩ ክርስቲያኖች አሉ። ጥቂቶች ናቸው። ግን በዚህ የመንፈስ አሰራር አካባቢው ገና ነጻ ስላልወጣ ዶሚኔት የተደረገ ነው። በመንፈስ አሰራር ለመጸለይ አፍ መክፈት አይቻልም። እጅ ለማንሳት የሚከብድ አትሞስፌር አለ። ሄቪ ስፒሪት አለ። አየሩን የገዛ አለቃ ገና ያልታሰረ ነው። ስለዚህ ክርስቲያን አገር የሚጸልዩ ክርስቲያኖች ባሉበት አገር መኖር መባረክ እንደሆነ ወቁ። ግን እግዚአብሔር የትም ያኖራል። በህንድ ያኖራል፣ በሶሪያ ያኖራል እግዚአብሔር። ክብር ለእግዚአብሔር ይሁን። እና በዛ ምድር ላይ ሲኖር ያዕቆብ ሊሰማው የሚችለውን ነገር አስቦ የአባቱን ቤት ይናፍቃል፣ እናቱን ይናፍቃል፣ ወንድሙ ነገር ሰርቶት የመጣው ነገር አለ፣ የሚከተለው ታሪክ አለ፣ ብዙ ምስቅልቅል ያለበት ነገር አለ። እና እግዚአብሔር ከ20 ዓመት በኋላ ነው እዛ ቦታ ላይ ታሽቷል። ታሪኩን ላሳጥርላችሁ። ታሽቷል፣ መከራውን አይቷል። እየናፈቀ መንቀሳቀስ አይችልም። መቼ ነው ከዚህ ቦታ የምትለቀኝ ጌታ ሆይ? መቼ ነው ከዚህ ስፍራ መንቀሳቀሰው? እስከ መቼ እዚህ ምድር ላይ ይኖራለሁ? እስከ መቼ የላባ ባሪያ ሆኜ ይኖራለሁ? እስከ መቼ ላባ ይጫወትብኛል? የማይፈቅደውን ይድረዋል፣ ደሞዙን ይለዋውጥበታል። ሽንጉርጉርና ሽመልመሌ ሲል ሽንጉርጉርና ሽመልመሌ ይወልዳሉ በጎቹ፣ እሱ ደግሞ ይለውጥበታል፣ ይወስድ። ደሞዜን ለዋወጥክብኝ፣ አበሳውን አሳየው። አንዳንድ ቦታ ላይ እግዚአብሔር የተወን እስኪመስለን ድረስ ዝም ያለ ይመስለናል ወገኖች ሆይ። ነገር ግን እግዚአብሔር ጊዜ ያለው እና እግዚአብሔር ወደ ያዕቆብ መጣ እና እግዚአብሔር ይናገረው ጀመረ። ወደ ቤቴል ተመለስ ሲለው ቶሎ ነው ያለው። ሚስቱን ጠራ፣ ልጆቹን፣ ቤተሰቦቹን፣ ሚስቶቹን ጠራና እግዚአብሔር ተናግሮኛል፣ ወደ ቤቴል እንመለሳለን። በቤቴል ተሰርቶ የሚጠብቀው ቤት የለም። ተስፋ ነው ይዞ የሚሄደው፣ ቃል ነው ይዞ የሚሄደው፣ እግዚአብሔር ድምጽ ይዞ ነው የሚሄደው።
ክብር ለእግዚአብሔር ይሁን። እኔ ካንተ ጋር ሆናለሁ ሂድ ካለ እግዚአብሔር አብሯችሁ ይወጣል። ክብር ለእግዚአብሔር ይሁን። ምናልባት ለአንድ ሰው ይሆናል፣ አገር ለሚቀይር ሰው ይሆናል መልእክቱ። እግዚአብሔር ሂድ ካለ ሂድ በኢየሱስ ስም። አሜን አሜን። እግዚአብሔር ከላከ ቃል ከሰጠ ሂድ በጌታ በኢየሱስ ስም። እግዚአብሔር መሳካትን ያደርጋል። እና ወገኖች ሆይ ያዕቆብ ወደ ካራን ደርሶ ሲመለስ የሄደበትን ማፕ ለማሳየት ነው እዚህ ጋር ያሳየዋችሁ። እና ከታች ጀምሮ የሁላችሁ ጉዞ እስከ ላይ ድረስ ሄደው እስከ ካራን ወይንም ሐራን ተብሎ ወደሚጠራበት ቦታ ላይ እስከ ላይ ድረስ ነው ሄደው። ተመልሶ በዚህ መንገድ ነው የሄደው። በእርግጥ ይሄ በአማርኛ የተሰራው ማፕ የበለጠ ሊያስረዳችሁ ይችላል። እዚህ ጋር ቤርሳቤህን ታገኟታላችሁ። ሎዛ ወይንም ቤቴል እዛ ናት። ከዛ በኋላ ወደ ካራን ሲሄድ ትመለከቱታላችሁ። ከዚህ ከቤቴል ተነስቶ ወደ ካራን ብዙ መንገድ ነው ሄደው። እንዲህ ማፕ ላይ ስታዩት ቅርብ ሊመስላችሁ ይችላል። ከዛ በገላአዳ በዚህ በተራራማው ሀገር በዛ አካባቢ የተለያዩ የምንድነው የሌዋውያን የስደተኛ ወይም የማጽኛ ከተማ የሚባሉ ከተሞች አሉ እዛ አካባቢ ላይ። ከዛ ሲመለስ መሃናይም አገኙት ይላል። የእግዚአብሔር ሰራዊት አገኘው እና ወደ እግዚአብሔር እየተመለሰ ነው ያለው። ከዛ ይህንን አቋርጦ ሲመለስ ወንዙን አቋርጦ ሲመለስ ወንዙን አቋርጦ ሲመለስ ብዙ መላእክት አገኙት ይላል መሃናይም። እና በካራን የሆነለትን ጊዜ ቶሎ ሊሄድላችሁ ጊዜ ለመቅረጽ ወደ ሃይላይቱ ልመጣላችሁ፣ ወደ መልእክቴ መካከል ልምጣላችሁና ሂስቶሪካል ነገሩን ልጨርስላችሁ። የራሔል ታሪክ ታውቁታላችሁ። እና ካራን በዚህ ዘመን ይሄንን ነው የምትመስለው። በሶሪያ በኖርዝ ሶሪያ ላይ ታገኟታላችሁ። መሃናይም የሚያስፈራ ነገር ገጠመው። ወደ እግዚአብሔር ሐሳብ እየገሰገሰ እየተመለሰ እግዚአብሔር ወዳለው ሐሳብ እየተመለሰ እያለ ድንገት መንገድ ላይ አስደንጋጭ ነገር ገጠመ። በቤት ውስጥ የማይሆን ነገር ድፍረት ገጠመ። ዲና በዛ ሀገር በኤሞር በተባለው ወይም የኤሞር ንጉስ ልጅ በሆነ በአንድ ፕሪንስ በሱ ተደፈረችበት። ትልቅ ኢምባራስመንት ነው ለቤተሰብ በዛ ዘመን ላይ አሁንም ቢሆን። እና እንደዚህ ክፉ ነገር ገጠማቸው። እና ይሄ ህዝብ ግን አብረውት የነበሩት የያዕቆብ ልጆች ግን ኃይለኞች ናቸው። እና ነገሩን ለማስተካከል አባትየው እነሱ እስኪመጡ ከእርሻ ዝም ብሎ ጠበቃቸው። ኤሞር ፍቅር ይዞታል። ዲና ጋራ በቃ ሊያገባት ፈልጓል። እና አባታቸው ምን አለ፣ ልጆቹ እስኪመጡ ይቆያል። አቆየው። ልጆቹ ከእርሻ ሲመለሱ ምናልባት ወራት ይሆናል ሲነገራቸው በጣም ተቆጡ። እነሱ በጣም ብልጦች ናቸው። የመገረዝ ህግ እንዳለ ያውቃሉ። የአብርሃም ዘሮች ሁሉ ይገረዛሉ። ስለዚህ ወንድ ሁሉ ይገረዝ፣ እኛ በባህላችን ወንዶች የተገረዙ መሆን አለባቸው አሏቸው። ወንዶች በተገረዙበት ሰዓት ላይ መንፈሳዊ ነው፣ ኪዳን ነው የተገባቡት። እነዛ ሰዎች ኃጢአትም ሰሩ አልሰሩም፣ ግን መንፈሳዊ ነገር ተጠቅመው እነዚህን ሰዎች ሲያፈርሷቸው ትመለከታላችሁ። ሲገሏቸው እነዚህ የኤሞርን ሰዎች በሙሉ ሲደመስሷቸው በሴኬም ትመለከታላችሁ። እና እየቀጠሉ ሲመለሱ እዛ ቦታ ላይ ነው አሁን ሲጀምር ያልኳችሁ ጋር ልመጣ ነው። እዚህ የሴኬም ሰዎች በጣም ሲፈሩት ታያላችሁ። በቃ ጠቅላ ጨርሰዋቸዋል። ወንዶቹን ገለዋቸዋል። እህታቸውን ሄደው ነጥቀው አውጥተዋል። እና በጣም ለእህታቸው ቀንተዋል፣ ለክብራቸው ቀንተዋል። ይህንን ነገር አድርገዋል። በመንፈሳዊ ስም ብዙ ኃጢአትን ሰርተዋል። ለምን እንዲህ ታደርጋላችሁ? እዚህ ቦታ ላይ ነው እነዛ ሁለት ስምዖንና ሌዊን ነፍሴ ወደ እናንተ አትግባ ብሎ ምክራቸው ሲረግማቸው ታያላችሁ። ሲሞት ጥፋት አጥፍተዋል። እና ወደ ታሪኩ የርኩኝ ያለውት አሁንም የሴኬም ሰዎች በጣም ፈሩት። በቀል ማድረግ አልቻሉም። የአካባቢው ሰዎች ሁሉ እንዴት እነዚህን ወንዶች ሁሉ ጨርሰው፣ ይሄ ከየት የመጡ ሰዎች ከዚህ ከሶሪያ የመጣ ህዝብ እነዚህ ሰው እንግዶች ናቸው፣ ሊጨርሷቸው ይችላሉ። ግን ወደ እግዚአብሔር ሐሳብ እየመጡ ስላለ እግዚአብሔር አንዳንዴ ስንፍናቸውንም ሲከድንላቸው ትመለከታላችሁ። ያበላሹትን ነገር እንኳን ሲረዳቸውና ማምለጫ ሲሰጣቸው ትመለከታላችሁ፣ ወደ ሐሳቡ እየመጡ ስለሆነ። ስለዚህ የሴኬም ሰዎች ፈሩ። ጣዖታቶቻቸውን ማስወገድ ጀምረዋል። አስወግደዋል። ኦልሬዲ ታጠቡ ተብለዋል። ልብሳቸውን አጥበዋል። ጣዖታቸውን ቀብረዋል። ከእግዚአብሔር ጋር አሁን ሊገናኙ ነው። ቅድም ወንድሜ እዚህ ጋር ፕሮግራም ይመራ ወንድም እንዳለ አምላክን ለመገናኘት ምን ይላል መጽሐፍ ቅዱስ? ተዘጋጅ ይላል። ፕሪፔር ቱ ሚት ዳይ ጋድ። አምላክን ልትገናኝ ተዘጋጅ። ፊት ለፊት ምን ይመስላል? የማታውቁትን ሰው መቀበል። ይሄ ሁሉ ሰው እግዚአብሔርን ልናገኝ ነው። ከእግዚአብሔር ጋር ልንነጋገር ነው። እግዚአብሔር ፈልጎናል። ቀጠሮ አለን። የእግዚአብሔር ቀጠሮ። እግዚአብሔር ጠርቶናል። ወደ ቤቴል ኑ ብሎናል። ተመለሱ ብሎናል። እዛ ቤቴል ምንድናለው? እኔ እንግዲህ በነበርኩበት ዘመን ላይ ቤቴል እንዲህ ነበረች፣ ቤቴል እንዲህ ነበረች። ኢንፎርሜሽን ሰጥቷቸዋል። ሊገለጥ ያለው ነገር ምን እንደሆነ ምንም ነገር አልነገራቸው። ግን አንድ የተረዱት ነገር አለ። እግዚአብሔር ቅዱስ እንደሆነ አውቀዋል። መመለስ ያለ ቅድስና አይሆንም። ክብር ለእግዚአብሔር ይሁን።
እግዚአብሔር ክብሩን ሊመልስ ሲል ኃይሉን ሊመልስ ሲል እጁን ሊዘረጋ ዘል ቤቱ እንዲቀደስለት ይፈልጋል። ያለ ቅድስና ፊቱን ማየት አይቻልም። እግዚአብሔር ስም የተባረከ ይሁን። እየቀጠልኩኝ ልሂድ እና ያዕቆብ ወደ ያቦቅ ወንዝ ጋር ደረሰ ይላል። ይሄ በጣም የምወደው ታሪክ ነው። እዚህ ቦታ ላይ ነው እግዚአብሔርን ፊት ለፊት አየው፣ ሰውነቴም ድና ቀረች። እዚህ ቦታ ላይ ነው ከእግዚአብሔር ጋር ሌሊቱን ሙሉ ታገለ። መለኮት ምን እንዴት አርጎ መላኩ ጋራ እንዴት ጉልበት አገኘ? ሲታገለው መላኩ ሐሳብ አመጣለት። ምን አለው? አሁን ሊነጋ ቀላልቷልና ምን አርገኝ ነው ያለው? ልቀቀኝና ልሂድ አለው። ካልባረከኝ አላቀህም አለው። ሃሌሉያ። በቃ የፈለገው ዲተርሚን ያደረገ ሰው ነው። የፈለገውን ለማግኘት ዋጋ ይከፍላል ብያቸዋለሁ። ስለዚህ ታግሏል ከመላኩ ጋር። ባረከው ይላል። ሹልዳውን ነካው፣ አስነከሰው ይላል እና አንካሳ ነው ግን የተባረከ ነው። ኦ ሃሌሉያ። የተነካ ነው ግን የተባረከ ነው። አካሄዱ ሰው ሲመለከተው በቃ አይደለም ያዘነብላል። በሄደበት ይሄ የወርቹን እዚህ ጀርባው ይሄ አካባቢ ነው የነካውና ያስነክሳል። በሄደበት ቁጥር ላይ ምናልባት ዱላ ይዝ ይሆናል። እንደዚህ እያነከስ አዲስ ነው። ትላንትና ደህና የነበረ ሰውዬ እግዚአብሔር ከነካው በኋላ አካሄዱ ተለውጧል። እንደ ትላንትናው አይታችኋል። እነዚህ አፍሪካን አሜሪካኖች ሲሄዱ አልችልበትም፣ ይቅርታ አድርጉልኝ። ማሳያችሁ መስሏችሁ ነበር። ሱሪያቸውን እዚህ ጋር አድርገው እንዴት እንደሚዘሉ አይታችኋቸዋል። እና የዛ አይነት አካሄድ የነበረው ኮንፊደንስ ሁሉ አሁን ተነክቷል። አሁን ደካማ ይመስላል፣ አቅም የሌለው ይመስላል። ግን እግዚአብሔር የነካው ሰው ነው። እግዚአብሔር ያሸነፈው ሰው ነው። እግዚአብሔርንም ሰውንም ታግለ ምን ብልሃል? አሸንፈሃል። ወገኖች እግዚአብሔር ስትሸነፉለት አሸንፈሃል ይላቸዋል። እግዚአብሔርን የሚያሸንፉ የተሸነፉ ናቸው። ከእግዚአብሔር ጋር የሚታገሉ ገና ሽሉዳቸው መነካት ያለበት ለኛ ሰዎች፣ እግዚአብሔርን የሚያኮርፉ፣ ከእግዚአብሔር ጋር የሚጣሉ፣ እግዚአብሔርን የሚቀየሙ፣ ከእግዚአብሔር ጋር የማይገባ ቃላት የሚለዋወጡ ሰዎች ሽሉዳቸው ይነካል፣ ያስነክሳል፣ እኔነትን ይነካል፣ ኢጎህን ይነካል፣ ፕራይድህን ይነካዋል። እኔ አለኝ የምትለው ነገር እሷን ነካ ያረጋታል፣ ያስነክሰው ጀመር። እያነከሰ በሚሄድበት ሰዓት ላይ የሆነ የተለየ ነገር አለው። አካሄዱ ያስታውቃል። በቃ በሚያነክስበት ሰዓት በቃ እግዚአብሔር ድጋፍ ሆኖታል። ሁሌ ያስታውሰዋል። እግዚአብሔር የሆነ ነገር አድርጓል። ትላንትና እንዲህ አይደለም የምትሄደው፣ ዛሬ አካሄዱ ተለውጧል። የሰው አይነት አይደለም አሁን የምትሄደው። ጤነኛ አትመስልም ዘንድሮ፣ ነገር ግን የተነካ ሰው ነህ። ክብር ለእግዚአብሔር ይሆን። መሻት ሁሉ ተለውጧል። ድሮ ስለ ዓለም ሲያወሩ ፓሽን ዓለማዊ ነው። አሁን ግን ተነክተሃል። እግዚአብሔር ነክተዋል። የትላንቱን ልህኝነትን አብርዶልሃል። የትላንትናውን ችኩልነትን አብርዶልሃል። ክብር ለእግዚአብሔር ይሆን። እግዚአብሔር ሰውን መስራት ያውቅበታል። እግዚአብሔር ሰውን መንካት ያውቅበታል። ክብር ለእግዚአብሔር ይሆን። አንድ ጊዜ እግዚአብሔር ሰው እንደዚህ አለ። ሐኪም ነውና አሰቃየው። በስራ ቦታ ላይ ያው ታውቃላችሁ ውጪ ሲሰሩ እና በቃ አሰቃየው። ይሄ ወንድም ደግሞ የቤተ ክርስቲያን ሽማግሌ ነው፣ ሐኪም ነው እና በጣም ጨዋ የተከበረ እግዚአብሔር ሰው እና አሰቃየው። ይሄ አብሮት ያለ ሰው በኋላ አንድ ሌላ ሐኪም ምን ይለዋል? ይሄ ሰውዬ አንተን አቢዩዝ ያደርጋል ሁሉ ጊዜ፣ ለምንድን ነው ከዚህ ሰውዬ የምትታገሰው ብሎ ሲለው ይሄ የቤተ ክርስቲያን ሽማግሌ ምን አለ? እኔ እግዚአብሔርን ጠይቄዋለሁ አለ። ምን ብለህ? ጨርሰኝ ብዬዋለሁ አለ። ጨርሰኝ፣ ያልሞትኩበት ነገር ካለ ጨርሰኝ፣ እኔነቴ ካለ ጨርሰኝ፣ ክብርን የሚጋርን ነገር ካለ ጨርሰኝ፣ እንዳትሰራብኝ፣ እንዳትጠቀምብኝ፣ በህይወቴ እንዳታልፍብኝ የሚከለክል ነገር ካለ ጨርሰኝ ብዬዋለሁ አለ። ሃሌሉያ። የመሞት ወንጌል ልንማር ያስፈልጋል። እኔነትን የመካድ ወንጌል። የአሁኑ ዘመን ወንጌላችን እኔነትን ቡስት የሚያደርግ oh you are anointed, you are powerful, oh you somebody በቃ ቤተ ክርስቲያን መጥተ you are somebody በቃ ቡስት የሚያደርግ ነው። የሚያስተነፍስህ ነገር ደግሞ ያስፈልጋል። ዝቅ በል። ትላንትና እንደተ መስቀሉን ተሸከም። እኔነትህን ካድ። አሜን አሜን። ከማንንም አትበልጥም። አንቱ አትባልም። እግዚአብሔር ማንንም አንቱ አይልም። ክቡር እግዚአብሔር ብቻ ነው። አሜን አሜን። ያልሞቱ ሰዎችን ነው አገልጋዮች አድርገን በየቦታው ላይ የቤተ ክርስቲያን አበሳ ይበዛው። እኔነታቸው ያልሞቱ። ይሄ እኔነት ብዙ ጊዜ እናገረዋለሁ። ምክንያቱም ያልሞተ ሰው ያስታውቃል። ስጋ ቅድስተ ቅዱሳን አይገባም። አድንቆኝ፣ ጀርባዬን ሹልኝ፣ አንቱ በሉኝ፣ ብድግ በሉልኝ፣ ተነጠፉልኝ። አንድ ጊዜ አገልጋይ ጋበዝን እና አገልጋዩ አየ ተመለከተ።
ነው እዚህ ቪው የለውም አውጡ ቪው አለበት ውሰዱኛል። ካሳረፍነው ቤት አወጣ ነው ሆቴል አስገባ ነው ይሁን በቃ መቼስ ምን ይደረግ አለ። እንደው መቼም በመድረክ ሰው አይታማም እንጂ አገር ቤት ሄድኩና እናቱ ያሉበት ቤት ሄድኩ። ብራዘር ማማ የሚኖሩበት ቤት እዚች ጋር ኩሽና ነች፣ እዚህ ጋር መኝታ ቤት። ከዛ ቤት የወጣ ሰው ነው ቪው ያለው ሰው። ሰው እንዴት ይሄንን ይረሳል? እንዴት ሰው ታሪኩን ይረሳል? በእግዚአብሔር ቤት ያልሞቱ አገልጋዮች አሁን በሹፌር ተቀበሉን፣ በሞተር ሳይክል አጅቡን። እግዚአብሔር ይህን መንፈስ ይድፋው። ቦዲጋርድ ውይ ምን ሊጠበቅ እንጂ በቃ ስንዝር የሚያክሉ በጣም ቀጫጭን የሆኑ ከረበታቸው እቺ በቃ እቺ ከሰልቫጅ የተገዛች ሸሚዝ ለባብሰው በቃ አይደለም ጥቁር መነጽር አድርገው አጅቦት ይገባሉ። ክብራችን ኢየሱስ ነው። ውበታችን ኢየሱስ ነው። እሱ ክብሩ ይገለጥብን እስቲ እና አሸንክታቡ በስቷል በእግዚአብሔር ቤት። ክብሩ እግዚአብሔር ያልሆነ ትውልድ እየተነሳ ነው ያለው። ፕሮሞት አራጊዎችም ተነስተዋል። ደግሞ ወንድማችን ከሌናንተ ከተማ ይመጣልና ይደወልልና ይሄን ኮንትራት ይይዛሉ። አገልጋዮችን ፕሮሞት ያደርጋሉ። ይሄን ያህል ሼር እናደርጋለን፣ አዳራሽ እንከራያለን፣ ይሄን ያህል ብር እንሰጣለን። ይሄ አንተ ነው። ማን ነው ብሩን የሚሰጠው? ምእመኑ። እንዲህ አይነት ነገር ላይ መንፈስ ቅዱስ የለበትም። መንፈስ ቅዱስ የለበትም። እግዚአብሔር መንፈስ በሌለበት ነገር ላይ ደግሞ እንዲህ አይነት ሰው ሊፈራም አይገባው። ከኔ ጋር ናችሁ? ክብራችሁ እግዚአብሔር ይሁን። ዝቅ በሉ። እግዚአብሔር እሳት ከሰማይ ያውርድባችሁ። ዝቅ በሉ። እንደው በቃ የሆነ ነገር ከሆነ በቃ የሆነ ነገር አንድ ወጣት ቁጭ ብዬ አስተምረዋለሁ። ፓስተር አለኝ እኔ እጄን የጫንኩበት ሰው ሁሉ ላይ ትንቢት መናገር እችላለሁ። ሪሊ አልኩት። ሁሉ ሰው ላይ እጅ ጭኜ ትንቢት መናገር እችላለሁ። እኔ ነብይ ነኝ። ጸጋውን አክቲቬት የሚያደርገው እሱ ነው። ልተንብይልህ እንዴ? ትንቢት ትፈልጋለህ ወይስ ቃል ላስተምራቸው? የለህማ፣ ልትገልጠው አትችልም ቃሉ። ብርሃኑ የለህማ። መተንበይ ግን ጨመቅ አድርገህ ማውጣት ትችላለህ። ያደግኩት መሰረተ ክርስቶስ ቤተ ክርስቲያን ነው። እልም ያልኩ ጴንጤ ነኝ። ኢየሱስ ጌታ ነው። በጸጋ ስጦታ እናምናለን። ያደግነው እንደዛ ነው። ነገር ግን የጌታን ክብር አንጋርድም። በቃ የክርስቶስን ውበት ጋርደን እኛ ለመድመቅ እኛ ለመታየት ኢምፕረስ ለማድረግ እንዲባልልን ጉድ ነው። በቃ ቪዲዮም ይጻፍላቸዋል። ከተማውን ደበላለቀው፣ ጉባኤውንም ባበንባራጨው ዘማሪ ከሌ። እንደዚህ አይነት ካውንተርፊት የሆኑ ነገሮችን ልትጸየፏቸው ይገባል። ኢየሱስ እንደዚህ ላለው ጨዋታ አይደለም የሚሞተው። ታገለውና የዛለታ አደቀቀው፣ አስነክሶ አግኝቶታል። የመንገዱ ብዛት እንደ ተሰበረ ያስታውቃል። እንደ ትላንትናው አይደለም። የትላንትናው ጀግንነቱ፣ የትላንትናው ብልጠቱ፣ የትላንትናው አለኝ የሚለው ፕራይድ ሁሉ ዜሮ። አሁን ቶታሊ ሪላይ የሚያደርገው መንፈስ ቅዱስ ላይ ነው። እግዚአብሔር ነው የእሱ ክንዱ። አሁን መደገፊያ ጌታ ይሆንላችሁ። ውበታችሁ ይረግፋል፣ እድሜ ይሄዳል። ክብራችሁ ኢየሱስ ይሆን፣ ውበታችሁ ኢየሱስ ይሆን። በቃ የምትመኪበት ነገር ኢየሱስ ብቻ ይሆን። ሁሉ ያልፋል። አለቅህም፣ ከሌላ ጋር ልጣበቅም፣ አንተ ብቻ ነው የምፈልገህ። ለቤተ ክርስቲያን ይሄንን ነው ዘንድሮ ማለት ያለበት። አትልቀቀኝ ካስፋር ካልባረከኝ። ጌታ ሆይ እንፈልግሃለን። በቃ አሁን በዚህ መንገዳችን በዚህ አካሄዳችን እውነት ጌታን ለመቀበል ጌታ በሰማይ ከሰማይ መለከት ድምጽ ቢሰማ እውን ሬዲዮች ነን። እውን ቤተ ክርስቲያን አሁን ባለችበት ሁኔታ ዓለምንም ነውር ዓለምንም የፊት መጨማደድ ናት። እውነት ለንጥቀት ተዘጋጅታለች ቤተ ክርስቲያን? በጣም ትልቅ ጥያቄ አለ። ለዛ ነው ምን ጮህ ወገኖች ሆይ ጌታ ይታገልና መሰበር ያለበትን ይስበረው፣ መነቀል ያለበትን ይንቀለው።
እኔነትን፣ ስጋዊነትን፣ ዓለማዊነትን ከእግዚአብሔር ቤት አሰስገሰሱን። እግዚአብሔር በመንፈስ ቅዱስ ይንቀልልን። ቶሎ ቶሎ ልሂድና ልጨርስ። ሽሉዳውን ነካው፣ አስነከሰው። ካነከሰ በኋላ እግዚአብሔር ምን አለው? አሸንፋለሁ አለ። እኔነትህ ሞቶ ዝናህን ቀብረህ እኔ የምትለውን ነገር ቀብረህ ከሁሉ አንደኛ እኔ በፈረንጆች ምን ይላሉ? አይ የሚል ነገር አላቸው። አይ መሰበር አለባት። አይ ስትሰበር ሲት ሆናለች ይላሉ። ይሄ አይፎን ዘመን፣ አይ ክላውድ ዘመን፣ አይ ምናምን አሁን መቀየር አለበት። የፕራይድ የእኔነት የስጋዊነት እሱ ካልተሰበረ በፍጹም አይሆንም። ወደ እግዚአብሔር ቤት ውስጥ ልናስገባው አይገባም። ስለዚህ ክርስቶስ በእኛ ይድመቅ፣ ክርስቶስ በእኛ ይታይ። እኔነትን ያንን በቤቴል ሲመለስ ምን ገጠመው? ተመልከቱ። በቤቴል እግዚአብሔር ተገለጠለት። ሃሌሉያ ሃሌሉያ። እነዚህ ቀናቶች፣ እነዚህ 4 ቀናቶች እንደ ወደ ቤቴል የመመለሻችን ወደ ነበርንበት ይሄ ወደ መገለጡ ምንገባበት ክብር እግዚአብሔር ያምጣልን። በቃ ሀልወቱ ያስፈልገናል ወገኖች ሆይ። እግዚአብሔር የተገለጠላቸውን ሰዎች ታያላችሁ። ለነ ኢሳይያስ ሲገለጥላቸው ወየው እኔ አንደበቴ ርኩስ የሆነ ሰው አንደበቴ ረከሰ ተገለጠለት። ቴዎፈኒ ይባላል። ሙሴን ተገለጠለት፣ ሕዝቅኤልን ተገለጠላቸው ወየው እስኪሉ ድረስ እኔ አንደበቴ ረከሰ፣ አንደበታቸው በረከሱ ሰዎች መካከል የምኖር ሰው ነኝ እስኪል ድረስ ወየው እስኪያሰ ራሱን እንዲመለከት ያደረገ የእግዚአብሔር ሀልወት በአካባቢው ላይ መጣለት። በቤቴል መጣለት። እግዚአብሔር ባረከው። ሃሌሉያ። መመለሱ ጠቀመው። እንኳን ከእግዚአብሔር ጋር ተስማማ። ስለዚህ ወደ እግዚአብሔር ጋር ሲመለስ በረከትን አገኘ። ያ የቀደመለት የተነገረለት የአብርሃም በረከት አገኘው። እንደገና ተመልከቱ፣ እግዚአብሔር ስሙን ምን አረገለት? ለወጠለት። ወደ ቤቴል ተመለስ እኔ ታሪክን ለውጣለሁ እያለው። ወደ ቤቴል ተመለስ እኔ ታሪክን ለውጣለሁ። ስምና ታሪክ ይሄዳሉ። ስም ሲቀየር ታሪክ አብሮ ይለወጣል። እንደምታወጡለት ስም ይሆናል አካባቢያችሁን ሁሉ። አንድ ጊዜ በከተማችን ላይ ይሄ ከተማ ላታለው ለሚስቴ ሁሌ መቼም አንዳንዴ ባል ፓስተሮች ለሚስቶቻችን ነው ተንፈስ የምንለው ሌላ ቦታ የለንም። እና ለሚስቴ ምን አልኳት? ይሄ ከተማ መቼም አገልግሎት የዚህ ከተማ አገልግሎት አስፋልት ማረስ ነው እላታለሁ። እና ለመደብኝ ሁሉ ጊዜ የዚህ ከተማ አገልግሎት አስፋልት ማረስ ነው እላታለሁ። አንድ ቀን በቃ ለመደችኝ፣ በቃ ተቀበለችኝ ብዬ ነበርና አንድ ቀን ፓስተሩ ምን ነው ፓስተሩ አለች። እና ደንገጥ አልኩኝ። ምን ነው አልኳት። እንዴ ምንድነው በአፍህ የምትናገረው ነገር? አሁን ይሄ ከተማ አስፋልት ማረስ ነው ከምትል ለምን አትልም? ያፈራል ለምን አትልም? ንግግርህን ቀይረው። ክብር ለእግዚአብሔር ይሁን። ቋንቋችንን እግዚአብሔር ይለውጠው። ከተማችን መልካም ነው በሉ እስቲ። ትዳሬ መልካም ነው፣ ጤናዬ መልካም ነው፣ እግዚአብሔር ይመስገን። የምትጠሩበት ፓስተሬ መልካም ነው፣ ሽማግሌዎቻችን ጥሩዎች ናቸው። እስቲ በጎ ተናገሩ። እስቲ አመስጋኞች እንሆን። አቲቲዩድ ኦፍ ግራቲቲዩድ ይላሉ ፈረንጆቹ። አመስጋኝ ልብ ይኖራችሁ። ክብር ለእግዚአብሔር ይሆን። ስለዚህ ቋንቋችሁ ይለወጥ። እግዚአብሔር አዳምን ምን አለው? ስም አውጣላቸው ለእነዚህ እንስሶች ሁሉ አለ። ስም አወጣላቸው፣ እንዳወጣላቸውም ስማቸው ሆኑ ይላል መጽሐፍ ቅዱስ። የሚስት ስም ማን ነው? የሚስት ስም ማን ነው? ዊኒፔግ የሚባል ከተማ እያገለገልኩኝ ይህን ምሳሌ ስሰጥ ባልና ሚስት ድንገት በሳቅ ፈነዱና ሁሉ ያስታውሳቸዋል። እና ምን አልኩኝ? ሚስትን ነጭናጫ ካልካት በቃ ነጭናጫ ሆና ነው የምትቀረው አልኩ። ሚስት ዞር ብላ በቆማ መሳቅ ነው የቀራት። ልክ ያየዋቸው መሰላቸው። እና ምን ልላችሁ ፈልጌ ነው፣ ለሚስት የምታወጣላት ስም በትግርኛ አንድ ማቃ ወንድም ነበር ሚስቱን ሲጠራ አለዋቴ፣ ማሬ፣ ቀጭኔ፣ ጠምተይ የማይጠራት ስም የለም። ትርጉሙን በኋላ ጠይቋቸው ኤርትራውያኖቹ። ዝም ብሎ አንዳንዱ በደረቁ ሰበይቲ ይላል። ሴትዮ ማለት እዋሳለሁ ትግርኛ ከማገለግላቸው እና ምጠሯቸው ሚስት ምጠራበት ስም ቤተ ክርስቲያን ምጠራበት ለምለም ነው። የተባረከ ከተማ ነው። ምድሪቱ መልካም ናት። ክብር ለእግዚአብሔር ይሁን። በዚህ ምድር እግዚአብሔር በክፎች መካከል ሰላም ሰጥቶናል። እግዚአብሔር ከክፉ ይጠብቀናል። መንገድ ላይ እጅ ወደ ላይ ብሎ የሚፈትሽ የለም እኮ። ክብር ለእግዚአብሔር ይሁን። በልተ የምትጠቅምበት ለነገ ፍሪጅ ያለበት ፍሪጅ ውስጥ ማስቀመጥ የምትችልበት ሀገር፣ ለብሰህ ጭቃ ሳይነካ
በአስፋልት ላይ እየተራመድክ የምትገባበት የምትወጣ ስለሱ እንኳን አመስግኑ እግዚአብሔርን ስለዚህ ምድር አመስግኑ የስ መንፈሳዊ ነገር ብናወራ ብዙ ምንድነው ነገር አለ እስቲ እግዚአብሔር ሆይ ስለዚህ ምድር አመሰግናለሁ በሉት ጌታ ምድሪቱ ላይ እግዚአብሔርን ስለ ምድሪቱ ካላመሰገንም ምድሪቱ ላይ ያለ ሾህ ሁሉ ሊሰማን ይጀምራል ምድሪቱ ላይ ያለ ነገር ሁሉ ልንጠላው እንጀምራለን አንድ አካባቢ ደግሞ ከጠላችሁት መኖር ያስቸግራችኋል ደስታችሁ ይወሰዳል ስለ ምድራችሁ አመስግኑ ስለ ቤተ ክርስቲያናችሁ አመስግኑ አንድ አባት አንድ ዘመን ላይ ፓስተሮች የሌሏት ቤተ ክርስቲያን ነበረችና ፓስተራቸውን አባረው ነው መቼም ሰው የዘራውን ያጭዳልና ፓስተራቸውን አባረው የቤተ ክርስቲያን ሽማግሌ አንድ አባት አሉ ሽማግሌ ናቸው ይወጣሉ ኢንጂነር ናቸው እና ኢንጂነሮች በተፈጥሮ ዲቴይል ኦሪየንትድ ናቸው ዝግዝግ አርገው ነው የሚና ሰው እንቅልፉ ዲያለ እሳቸው ያዕቆብ 7:4 ቁጥር 5 ዘፍጥረት አንድ ሬፈረንስ አልፎ ድክም እስኪ ነው በቃ አንዳንዴ 2 ሰዓት 3 ሰዓት ድክም ጉባኤውን ያረጉታል ሁሉ ሰው ያጉረመርም ነበር ፓስተራችን ይሄ በቃ ይሄ ፓስተር ያልተቀባ እሳትማ መጣ እንዲህ እንደ ሌሎቹ ነቢያቶች ትንቢት የማይናገር ብለው ያባረሩት ፓስተር የለም አሁን እና መጡ ስሎ ሞሽን የመሰሉ አባት ወጣላቸው እና እዛ ቤተ ክርስቲያን ታሪኩን ልንገራችሁና እዛ ቤተ ክርስቲያን ለአገልግሎት ሄድኩና እኔ ደግሞ ጀት ሆንኩባቸው እጂ ይሄ ሰውዬ ፓስተር ቅባት የለውም ይሄ ሰውዬ በቃ ተዘዋዋሪ አገልጋይ ነው ሸክማችንን አያውቅም በሉና የሚወዱትንም አያውቁም የሚያመሰግኑትንም አያውቁም አያችሁ ወገኖች ስለዚህ ስለ አገልጋዮቻችሁ እግዚአብሔርን አመስግኑ እናንተን የማገልገል ግዴታ የለባቸው ከሚስቶቻቸው ዋጋ ከፍለው ስለ እናንተ ጸልየው በገንዘባቸው አስራታቸው መባቸውን ሰጥተው ተሸክመዋቸው አልቀሰውላችሁ ጸልየውላችሁ እንደነዚህ ያሉትን መጽሐፍ ምን ይላል እጥፍ ድርብ ክብር ይገባቸዋል ክብር ለእግዚአብሔር ይሁን ስለዚህ ስለ አገልጋዮቹ እግዚአብሔር ይመስገን እስቲ ስለ አገልጋዮቻችን በሉ እስቲ እግዚአብሔርን እናመሰግናለን እስቲ በጭብጨባ እግዚአብሔር ይባርካቸው አገልጋዮቻችን ሃሌሉያ ስለዚህ ወገኖች ስም ይለወጣል እላችሁ ነው የቸርቻችሁ ስም ይለወጥ አሁን ክብር ለእግዚአብሔር ይሁን አስፋልት ማረስ የሚባል ቤተ ክርስቲያን ካለ ስሙ ይለወጥና ለምለሚቱ ቤተ ክርስቲያን እንደ የቤተ ክርስቲያን ስም ሲጠራ አገር ቤት አንዳንድ ስሞች በጣም ያስቆኛሉ ፈልቶ የቀዘቀዘ ወተት ቤተ ክርስቲያን ሰምታችሁታል ፈልቶ የቀዘቀዘ ወተት ቤተ ክርስቲያን ኢንተርናሽናል ነው ደግሞ አይ ቲንክ ብራንች እዚህ ሳይከፍቱ አይቀሩም ስም ሲወጣ በጣም ወሳኝ ነው ለልጅ የምታወጡን ስም በጣም ተጠንቀቁ አንዳንድ ቤተሰቦች ለልጆቻቸው ኤልሻዳይ ብለው ይጠራሉ ደነግጣለሁ ልጁን ኤልሻዳይ ብዬ ለመጥራት አልችልም ይሄ ገባችኋል ልከሳችሁ አይደለም ያለ ሰው ካለ በድሉ የተባላችሁ ሰዎች ካላችሁ በበረከቱ ብዬ ስማችሁን ቀይር ያለው ዛሬ ክብር ለእግዚአብሔር ይሁን በድል ሳይሆን በበረከት በጸጋው ክብር ለእግዚአብሔር ይሁን አደፍርስ ምትባል ሰው ካለ እንደዛ ነው ስም ሲያወጡ በተለይ በአማራው ሀገር ስትሄዱ ባልና ሚስት ሲለያዩ ልጃቸውን አደፍርስ ይላሉ የሚወለድ ልጅ ካለ ሲታረቁ ደግሞ አንዳርጌ ይላሉ አንዳርጌዎች ያርጋችሁ አስታራቂዎች ያርጋችሁ አደፍርሶች ከመሆን እግዚአብሔር ይጠብቃችሁ በትውልዱ መካከል እግዚአብሔር አንዳርጌዎችን ያብዛልን አስታራቂዎችን ያብዛልን እግዚአብሔርን እናመሰግናለን ቶሎ ሄዳለሁ ሰዓት ደርሶብኛል መሰለኝ ባልሳሳት እና ስም ሲለወጥ ማተር እንደሚያደርግ ስም የምታውቁት እነ ዳንኤል ልክ ወደ ባቢሎን ሲገቡ ስማቸው ሲለወጥ ትመለከታላችሁ ቤልሻዛር ሐናንያን ሲድራቅ ሚሳቅ አዛሪያ አበንደጎ እየተባሉ ስማቸውን ወዲያው ነው የለወጠባቸው ባቢሎን ላይ ስለዚህ ስም በህይወታችን ላይ ማተር ያደርጋል የምንጠራበት ስም ስለዚህ ከተማችሁ ላይ ስም አውጡላት ቸርቻችሁ ላይ ስም አውጡ ልጆቻችሁ ላይ ጥሩ ስም ጥሯቸው ክብር ለእግዚአብሔር ይሁን ልጄን ሁሌ ጠራታለሁ ልጄ ናኦሚ ትባላለች ናኦሚ ለወንዱ ልጄ ጆሹዋ አለዋለሁ እና ጆሹዋ ፓስተር ጆሹዋ እያልኩት ነው ያሳደግኩት ፓስተር ጆሹዋ አሁን ሁለተኛ ዓመት ዩኒቨርሲቲ ነው የሚማረው ቢብሊካል ስተዲስ ሜጀሩ ጌታ ይመስገን
ትንሿ ልጄ ዶክተር ናኦሚ ነው የምላት። አትሊስት ፋይናንሻሊ እንድትረዳው ነው። እና ዶክተር ናኦሚ እና አንዳንዴ ያው የራሳችን እኛ በላስት ኔም ስለምንጠራ ዶክተር በከለ እላታለሁ። እና ባለፈው የሆነ ሜዲካል የሆነ እንትን ተማሪዎችን የሚመርጡ ቦታ ላይ ሄዳ አሁን በዚህ አመት ግራጁዌት ታደርጋለች ሃይ ስኩሏንና ዩኒቨርሲቲ ስትመለከት ሄዳ የተመለከተችው መጀመሪያ ሼፍ ሆናለሁ ስትለኝ ባክሽ እንቴ አንቺ ዩአር ዶክተር እላታለሁ። ልታናድደኝ ነው እሷ። ሼፍ ሆናለሁ ማለት ኪችን ሰራተኛ ነው ሆኖ ትለኛለች። እኔ አይሆንም እላለሁ። አበሻ ባል አባት አይደለም እና ጥሩ ነው አይዞሽ ዋቴቨር ዩ አልልም። ዩአር ዶክተር እላታለሁ። እና ምን አይነት ዶክተር እንደሆነ ፔዲያትሪሽን የህፃናት ሐኪም እንድትሆኝ ነው የምፈልገው። እና ሄደች ተመዘገበች ለሚቀጥለው አመት ዩኒቨርሲቲ ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ልጆቻችሁ ላይ ትልቅ ነገር ተናገሩባቸው። ቤታችሁ ላይ ትዳራችሁ ላይ ትልቅ ነገር ተናገሩ። ባሎቻችሁ ላይ ባሎቻችሁ ላይ ጥሩ ነገር ተናገሩባቸው። ሚስት የምታደንቀው ባል ታውቃላችሁ አይደል? ሴት የላከው ወንድ አይፈራም። ሞት አይፈራም። ሞቲቬት አድርጓቸው፣ ኢንከሬጅ አድርጓቸው። ከአፋችሁ ፖዚቲቭ ነገር ይውጣ። በጎ ነገር ተናገሩ። ቤተ ክርስቲያናችን እንበዛለን። እግዚአብሔር ይባርከናል። እግዚአብሔር ከኛ ጋራ ነው። አዳራሹ ሙሉ ባይሆን ሀልወቱ ከኛ ጋራ ነው። ጸጋው ከኛ ጋራ ነው። ሰላሙን ሰጥቶናል። አሁን እዚህ ጋር ቆመው መዘምራን ምን ጎደለብን? ሀልወቱ እኮ አለ። የእግዚአብሔርን ቃል ሲዘምሩልን መንፈስ ቅዱስ ሙቭ ሲያደርግ ተጽናንተን የምንወጣበት ሳንከፍል በነጻ እንጆ አድርገን የእግዚአብሔርን በረከት የምንወጣበት እንዲህ አይነት ህብረት ስለሰጠን ክብር ለእግዚአብሔር ይሁን። እስቲ ስለ ህብረታችን እግዚአብሔር ይመስገን። ሃሌሉያ። ስም ለውጡ፣ አመስግኑ እግዚአብሔርን። ስለ ሁሉ እግዚአብሔር ይመስገን። ይህን የምላችሁ ለምንድን ነው? መጽሐፍ ቅዱሳዊ ስለሆነ ነው። እና ወደ ታሪኩ ላይ ስንመለከት እግዚአብሔር ዝገትን ያስወግዳል። ታሪክ ይለወጣል። ሁሌ ሶሪያ አትኖርም። ሁሌ ላባ ቤት አትኖርም። እግዚአብሔር ታሪክህን ይለውጣል። እንደ ትንቢት ቃል ውሰዱት። ኢየሱስ ክርስቶስ ጌታ ነው። ላባ ቤት ሁሌ አትኖርም። ይለወጣል ታሪክህ። ዛሬን ተመልክተ ትላንት ታመሰግንበታለህ። እግዚአብሔር ቃል ሰጥቶኝ ነበረ፣ ዝገት ይነሳል፣ ወደ ቤቴ ልመለሳለሁ፣ ወደ ደስቲኒ እመጣለሁ የምትልበት ዘመን እግዚአብሔር ያመጣል። ዝገትን ማስወገጃ ብዙ መድኃኒቶች አለው ጌታ። አንደኛው ትህትና ነው። ሃሌሉያ። እግዚአብሔር ለትሑታን ጸጋን ይሰጣል። ክብር ለእግዚአብሔር ይሁን። የሚቀጥለው ላይ ጸሎት ነው። ሌላው ጸሎት እግዚአብሔርን ፈቃድ ለማድረግ ያዘጋጀናል። የማይጸልይ ሰው እግዚአብሔር ያዘጋጀው በረከት ያልፈዋል፣ ይነጠቃል። በረከት ድንገት አንዳንዴ በር ጥርቅም ይልበታል። የጌታ ፈቃድ ነው ብሎ ይተዋል። ኖ አይደለም። ተግዳሮት ሊሆን ይችላል፣ ጠላት ሊሆን ይችላል። በቀላሉ መቀበል የለባቸው። አንዳንድ ህብረት ደግሞ ያስፈልገናል። ዝገትን ለማስወገድ ወንድሞች በህብረት ቢቀመጡ እነሆ መልካም ነው። እነሆ ምን ያለ ነው? ያማረ ነው። መተናነጽ አለ፣ መታደስ አለ፣ መለወጥ አለ፣ ጤና ማግኘት አለ። ክብር ለእግዚአብሔር ይሁን። ቀጥዬ የምመለከተው መናዘዝ፣ ኮንፌሽን፣ በአእምሯችን መታደስ። በደልን እርስ በርሳችሁ ኃጢአታችሁን ምን በሉ ይላል? ተናዘዙ ይላል መጽሐፍ ቅዱስ። ተሐድሶ በዛ መንገድ ነው የሚመጣው ወገኖች። ስለዚህ ዝገት እየለቀቀ ነው። እንደዚህ ይላል። አሁን የትንቢቱ ቃል ላይ ልመጣ ነው። በጣም ጮክ ያለ አሜን እፈልጋለሁ። እጄን ባንቺ ላይ አነሳለሁ፣ ዝገትሽን ፈጽሜ አጠራዋለሁ፣ ጉድፍሽን ሁሉ አስወግዳለሁ፣ ፈራጆችሽ እንደ ጥንቱ አማካሪዎችሽን እንደ ቀድሞ እመልሳለሁ። እንደገና የጸሎት ሰዎች ይነሳሉ፣ እንደገና ኃያላን ይነሳሉ፣ እንደገና በነፍሳቸው የተወራረዱ አፍሮዲጤዎች ይነሳሉ። የሮምን ሰራዊት ሰንጥቀው ሄደው ጳውሎስን ፈልገው የሚረዱ ድሆችን የሚያነሱ፣ የተጣሉትን ድሀ አደጎችን የሚሰበስቡ፣ አዛውንቶችን የሚጦሩ እግዚአብሔር ኃያላንን ከመካከላቸው ያስነሳል። ክብር ይመለሳል፣ ሳቅ ይመለሳል፣ የቤተ ክርስቲያን ውበት ይመለሳል። ያለምንም ጥረት የእግዚአብሔር መንፈስ ሲሰራ ተደናቂዎች እንሆናለን። ኦ ሃሌሉያ! እግዚአብሔር በመንፈሱ በመካከላችን ይመላለስልን። ወገኖች እኔ መንፈስ ቅዱስ ነው ወደዋለሁ። መንፈስ ቅዱስ ያለ ቤተ ክርስቲያን ያለ መንፈስ ቅዱስ ቦሪንግ የሆነች ቦታ ናት። በተለይ የኛ ሃይማኖት አያምርብንም። ለምድራችን በቂ ሃይማኖት አላት። ሃይማኖት አያምርብን፣ የሚያምርብን ፕሬዘንሱ ነው።
ከዛ ፕሬሰንስ ስትወጡ ንግግራችን ደረቅ ይሆናል፣ መዝሙራችን ደረቅ ይሆናል። ይሄ ምንድነው የሚባለው? ይሄ አጓጉል ትምህርቶችን ማሳለፍ እንጀምራለን። ስጋዊነት ይነግስብናል። ሀልወቱ ውስጥ ስንገባ ውበታችን እዛ ውስጥ ነው ያለው። ክብር ለእግዚአብሔር ይሁን። ደስታ ሙላት ውስጥ የምንገባው የመንፈስ ቅዱስ መገኘት ሲኖር ነው። በህይወት ዘመኔ ውስጥ እስካሁን የሞተ ሰው ሲነሳ አላየሁም። እውር ሲበራ አይቻለሁ። ዲዳ ሲናገር አይቻለሁ። ሽባ ሲተረተር አይቻለሁ። ክብር ለእግዚአብሔር ይሁን። ትላንት ነው መቼ ለወንድሞች ስነግራቸው ነበረ። አንድ ጊዜ አንድ ቤተ ክርስቲያን አገለግል ነበርና ኃይለኛ ሪቫይቫል ውስጥ እያለ አንድ እህት ማታ ቤቷ ገብታ በኃይለኛ ጥርስ ህመም ውስጥ ተሰቃየች። ቡድስድስ ያለ ጥርስ አላት። አፏን ብላ ተኝታ አዋስ ስትመጣ ከዚህ እስከዚህ አዲስ ጥርስ ተጋጥሟል። ቱርክ ሳትሄድ ግጥምጥም ያለ ጥርስ፣ ያውም ይሄ ነጩ ሳይሆን ለየት ያለ። ሐኪሞች ተመልክተው በጣም ነው የገረማቸው። በአይኔ ያየሁትን ነው የምነግራቸው። አይነ ስውር ብላቴና፣ አጠገቤ የተቀመጠች ብላቴና እናቷ እጅ ላይ ናት። አይነ ስውር ናት። በቃ ያስታውቃል አይኗ። ካታራኩ ይሄ አይኗ የተሸፈነ ልክ ተጸልዮላት እናትየዋ ስትወጥ ወድቃ ከልጇ ጋር ልጇን አንስተው አብረው ወደ ቦታቸው ሲመጡ አጠገቤ ነው ያሉት። እንደዚህ ካታራኩ ወድቋል። እዚህ አይኗ እንዲህ ትላለች ያቺ ብላቴና። እግዚአብሔር ሕያው አምላክ ነው። ለኢትዮጵያ ቤተ ክርስቲያን፣ ለኤርትራ ቤተ ክርስቲያን የምመኘው ወገኖቹ መብዛት ብቻ አይደለም፣ ሀለወቱ። ሃሌሉያ! ያ የሚያንበረክክ መንፈስ፣ ያ እግዚአብሔር ቤት አሩጦ አስኪዶ ቁጭ ብለን የምናወራበት ቦታ አልነበረም። ሁሉ ሰው ተንበርክኮ በቃ አዳር ጸሎት ላይ እንደ ንብ ምን በቃ በልሳን የሚጸልይበት ሌሊት ጸሎት። እዛ ሰፈር አዳር ጸሎት አለ፣ ኮሎኔል ቤት አዳር ጸሎት አለ፣ እንትና ቤት አዳር ጸሎት። ከሰፈር ሰፈር አዳር ጸሎት አሳዳጆች ነበር። አሁን ጸሎት ቤተ ክርስቲያን የሚሄድ የሚል እግዚአብሔር ክብሩን ይመልስ። እግዚአብሔር ሀልወቱን ወደ ቤቱ ይመልስልን ወገኖች። እንደ ቀድሞው ዘመን ፈራጆችሽን፣ እንደ ጥንቱ አማካሪዎችሽን እንደ ቀድሞ አስነሳለሁ፣ መልሳለሁ። ክብር ለእግዚአብሔር ይሁን። ወደ ቤቴል ስትመለስ ቤተ ክርስቲያን፣ በዚህ ነው መደመድመው። ወደ ቤቴል ስትመለስ ይሄ ቦታ የመገለጥ ቦታ ይሆናል። እግዚአብሔር አይኖችን መክፈት ይጀምራል። ክብር ለእግዚአብሔር ይሁን እና ትላንትና የነበረው ልምምድ የሚደመደምበት፣ የሰማይ መስኮት የተከፈተበት፣ መለኮታዊ እንቅስቃሴ የነበረበት፣ ድምፅ የሚሰማበት ይሄ ቦታ እንዴት ያስፈራል! ፍርሃ እግዚአብሔር ያለበት ቦታ፣ ጸሎት መካከል ሰው የማይደፍርበት፣ ሰው እንኳን መድረክ ላይ ሆኖ እንደፈለገ የማይናገርበት፣ እግዚአብሔር ፍርሃት የሰፈፈበት ቦታ። ፍርሃ እግዚአብሔር በትውልዱ ላይ ፍርሃ እግዚአብሔር ይመለስ። ክብር ለእግዚአብሔር ይሁን። እግዚአብሔር ድምፅ፣ መለኮታዊ መገለጥ፣ መለኮታዊ እንቅስቃሴ የሞላበት ሰዎች ህልም ያሉ፣ ራእይ ያሉ፣ ትንቢት ይመጣል። አሁን ከመድረክ ላይ ነው ትንቢት ሲነገር ምን ሰማው አይደለም? ባደግንበት ሳለ ከጉባኤ ትንቢት ይመጣ ነበር። ምእመኑም አብሮ ያደገ ነው ከአገልጋዩ ጋር። አሁን ሁሉ ነገር ከመድረክ ነው። ጸሎት ከመድረኩ ነው። ትንቢት ከመድረኩ ነው። መገለጥ ከመድረክ ነው። ኖ ይሄ የክህነት ጥሪያችን፣ ይሄ ካህን እዚህ ጋር ምእመን እዛ ጋር የሚለው አይሰራም። ሁላችን የክርስቶስ ካህናቶች ነን። በእኔ ውስጥ ያለ መንፈስ በእናንተ ውስጥ አለ። እኔን የጠራ ጌታ እናንተን ጠርቷቸዋል። ክብር ለእግዚአብሔር ይሁን። ስለዚህ የእግዚአብሔር መንፈስ በእናንተ ውስጥ አለ። ክብር ለእግዚአብሔር ይሁን። የተዳፈነ የጸጋ ስጦታዎች ሁሉ ይነሱ በኢየሱስ ስም። ፍርሃት የተሰበረ ይሁን። ይሉኝታ የተሰበረ ይሁን። ይሄ የመላመድ መንፈስ እግዚአብሔር ይንቀለው። የመሰለቻቸት መንፈስ እግዚአብሔር ይንቀለው በኢየሱስ ስም። የመላመድ መንፈስ የተነቀለ ይሁን። ይሄ ፋሚሊያሪቲ ዝም ብሎ ምንድነው ብሪድስ ኮንቴምፕት ይላሉ ፈረንጆቹ። ማለት መላመድ መናናቅን ያመጣል ይላሉ። አትላመዱ፣ ሰውን በክርስቶስ ወቁት። አሜን። ባልየው በኮንፍራንስ ሙቀት ላይ ተነስቶ እጅ ሲጭን ሚስቱ ላይ ሚስቱ ወደቀች። ከዛ በኋላ ለሚስቶች ጸልዩ ይላሉ እና ባሎች ተነሱ ብዬ ለሚስቶች እጅ ጫኑ። እጅ ሲጭንባት ወደቀች እና በመኪና እየሄድ እንደዚህ ያለ ሚገርም ነው ብሎ ጌታ ባንተ ይጠቀምብህ ባሏል።
ምክንያቱም የነገሯት እነ ጋሽንትና ሲመጡ እነ ፓስተር እነ ነቢይ ሲመጡ ነው እግዚአብሔር የሚሰራው ነው። እግዚአብሔር በባልሽ ይሰራል። ኧረ አሜን። እግዚአብሔር አጠገብ ያለ ወንድም ይሰራል። አካል ለዚህ ነው አገር አቋራጭ አገልጋይ የምንፈልገው። ከውጭ የሚመጣን አገልጋይ ማስተናገድ እናውቃለን። መሃላችሁ የሚበቅሉትን በር ክፈቱላቸው፣ አሳድጓቸው። አንዳንድ ጊዜ 2 ወር ቁጭ ብዬ ቤተ ክርስቲያን ስብከት አልሰብክም፣ ቁጭ ብዬ ወጣቶችን አስሰብካለሁ። ዛሬ መውጣት መንቀሳቀስ የምችለው እነዛ ልጆች ስላደጉልኝ። ክብር ለእግዚአብሔር ይሁን። ከመሃላችሁ የሚነሱትን አክብሯቸው፣ ኢንከሬጅ አድርጓቸው። እስቲ አሜን በሉ። ተከባበሩ፣ ተቀባበሉ። እነ ፓስተር ጋር ትልቅ ኢየሱስ እናንተ ጋር ትንሽ ኢየሱስ የሚባል የለም። ክርስቶስ በእናንተ ትልቅ ነው ወገኖች ሆይ። ለዚህ ያ ቦታ የመገለጥ ቦታ ስለሆነ ጸጋ እርስ በርስ ስንኖር የሚሽከረከር ጸጋ አለ፣ የሚቀባበል ጸጋ ካለ ወገኖች ሆይ ስንመለስ እንግዲህ ጌታ የጠየቀው ይሄን ነው። መጀመሪያ ጣዖትን አስወግድልኝ፣ አልፈልግም ይሄን ማየት። ጌታ የሚጠላው መጥላት፣ ጌታ የሚጸየፈው ማስወገድ። ጨክን በኢየሱስ ስም አሜን፣ አሜን። ጨክን። በማስ ከግብጽ የወጣ ህዝብ ነው። በማስ መጥተው ልክ በጌልጌላ ላይ ሰፈሩለት። ጌልጌላ ጋር ሲደርሱ በማስ የወጣው ህዝብ ኢንዲቪጁዋሊ ሊገርዘው ጀመረ ኢያሱ። በማስ መውጣት ይቻላል፣ ነገር ግን ለመግባት ኢንዲቪጁዋሊ በግል ደረጃ ቁጭ ብሎ ኢያሱ መግረዝ ጀመረ። ታውቃላችሁ ለ40 ዓመት ፋሲካ እንዳላረጉ እስራኤላውያኖች ከሲና ተራራ ጀምሮ ፋሲካ አድርገው አያውቁም። ልክ ጌልጌላ ሲደርሱ በጌልጌላ ሜዳ ላይ ፋሲካ አደረጉ። ለምን? ግርዘት አደረጉ። ያልተገረዘ ፋሲካ ይበላል። ስንት ደስታ ተይዞብናል በእኔነት፣ በስጋዊነት፣ በዓለማዊነት። ይሄ የደህንነት ደስታ ትላንት ወንድሜ ሲናገር የነበረው የጌታ ማዳን፣ አቤት ትላንት እኔ መንፈሴ ሐሴት ነው ያደረገው። ሃሌሉያ! የመስቀሉ ቃል ሲና ኢየሱስ እንዴት ውብ ጌታ ነው። ሃሌሉያ! እንዲህ ጌታን የሚያደምቁትን እግዚአብሔር ያብዛልን ወገኖች ሆይ። ጣዖታትን ሲያስወግዱለት ጌታ ይወዳል። ቤተሰብ ከጣዖት ሊጸዳ ያስፈልጋል። በቤተሰብ ውስጥ ያሉ ጣዖቶችን ፈልጎ ማንሳት የማይጠቅሙ ቢኬርፉል። አንዳንድ መጫወቻ ነገሮች ቤት ውስጥ የሚመስሉ ሄዳችሁ የምትገዟቸውን ነገሮች ቢኬርፉል። ኡጂ ቦርድ የሚባል መታቆ ካላችሁ አላቅም፣ ጨዋታ ይመስላል። እየተጫወቱበት መናፍስት ነው የሚጠራው። ሱቅ ውስጥ ይሸጣል እና እየተጫወተ አንድ ማቀው ሰው አለ፣ በጣም የተማረ ሰው ቁጭ ብሎ በቃ በዛ መጫወት ጀመረ። እየተጫወተ ያለ መንፈስ መጣበት እና በኢየሱስ ስም አለ። ይሄን ስም እንዳጠራ ጠርቶታል። በኢየሱስ ስም አለ አልሄደለትም። እንዳትጠራ ብያለሁ አለው። ከዛ በኋላ እንደ መርፌ ወጋግተው ውስጥ ይገቡብኛል። ውሃ ውስጥ ገብቶ በለመደው እንትን ብድግ አድርጎ መስቀል ይዞ ባደገበት በቃ በኢየሱስ ስም በስመ አብ እያለ ይደበድባል ራሱ። ረጅም ጊዜ ከተሰቃየ በኋላ መጨረሻ ላይ ከፎቅ ወርውሮ ራሱ ገደለ። እነዚህ መጫወቻ የሚመስሉ ነገሮች ናቸው። ቢኬርፉል። ቤታችሁ ውስጥ የምታስገቡትን ነገር፣ ልጆቻችሁ የሚጫወቱትን ጌሞች ተጠንቀቁ። ዝም ብሎ ቢዚ የሚያደርጋቸው የሚያፈዛቸው ብቻ አይደለም። አንዳንዴ መናፍስት የሚጠቀሙባቸው የጌም አይነቶች አሉ። ጋንንቶች ያንን እየተጠቀሙበት ሰው ወጣት ልጆች ላይ ይገባሉ። ወጣቶችን ያስራሉ። አንዳንዶችን ሱሳይዳል እንዲሆኑ፣ ድራግ ውስጥ እንዲገቡ፣ እንደገና ሪቤሊየን እንዲሆኑ፣ አንገር እንዲሞሉ የሚያደርግ የመንፈስ አሰራር አለ። ደነዘዝን፣ አንጸልይም። ከቤታችን ጸሎት ከወጣ ቆየ። ከዚህ የተነሳ ጸሎት ምን ጠብቀው ቤተ ክርስቲያን መተን ነው። ከቤት ጸሎት ሄዷል። ከቤት ጸሎት ተወስቷል። አንዴ መቼም አያስቅም እንደ አይነት ነገር። መባ የሚሰበስቡ ወደፊት ወጣው ስለ መባው ጸልይ ብዬ ማይክሮፎን ለአንዱ ዲያቆናችን ሰጠሁት። ቆይቷል። እንዲህ አድርጎ ጌታ ሆይ ስለ ሰጠን ማዕድ እናመሰግናለን፣ ባርክልን አለ። በቃ ለካ የሚጸልየው ለምግቡ ብቻ ነው። እኔ ልናገረው ለምን መፍትሄ ስለሚሆን ብዬ ነው የምናገረው። ማዕድ ላይ ብቻ የምትጸልዩ ሰዎች ካላችሁ በር እየከፈታችሁ ልጆቻችሁን እያስበላችሁ ነው ያላችሁት። ልጆቻችሁን ጠላት በብርቱ እየፈለገን ያለው ዛሬ ይሁን ነገ ይጸልያል ወጣቶች ሲባል ሰምቻለሁ።
እንጸልይላችኋለን። ኢየሱስ ጌታ ነው። አሜን አሜን። ቤታችሁን ጠብቁ። ትዳራችሁን በጸሎት ጠብቁ። የጸሎት መንፈስ በእናንተ ላይ ይነሳ ወገኖች ሆይ። ስለዚህ ከቤተሰብ ጣዖት መጽዳት አለበት። ልብሳቸውን ለወጡ፣ መሰዊያውን ሰራ እና ከእግዚአብሔር ጋር የነበረው ነገር ሪስቶር አደረገ። ዝገቱ ተነሳለት። አሁን ያዕቆብ የትንቢት ሰው ነው። እንደገና እግዚአብሔር ጎበኘው። እንደገና እግዚአብሔር እጅ በላዩ ላይ መምጣት ጀመረ። እግዚአብሔር እንደገና ድምፁን ያሰማው ጀመረ። ስሙ ተለውጧል። ታሪኩ ተለውጧል። አካሄዱ ተለውጧል። ሁለንተናው ተለውጧል። የቤቴሉ አምላክ ጋር እንደገና ሪሌሽንሺፕ ጀመረ። ተሐድሶ ምለው ይሄን ነው። ክብር ለእግዚአብሔር ይሁን። እግዚአብሔር እንደገና መጥቶ ኪዳኑን ሲያጸናለት ትመለከታላችሁ። ምዕራፍ 39 ላይ እንደገና ወደ ልጆቹ የሚያልፍ ለትውልድ የሚሻገር ብዙ ራእይ ሲናገረው ትመለከታላችሁ። ወገኖች ረጅም ሰዓት እንደተናገር ካቃለ ግን ለጸሎት ጊዜ ስለምፈልግ አሁን እናንተን የምጠይቀው አንድ ነገር ብቻ ነው። ወገኖች እግዚአብሔር ብዙ የደከሙ ሰዎች እንዳሉ ጌታ ይናገረኛል። ያለው ብዙ ዝለት ያለባቸው፣ ብዙ ዝገት ያለባቸው፣ ምሬት ያለባቸው፣ ጥያቄ ከእግዚአብሔር ጋር ያለባቸው፣ ዲስከሬጅ የሆኑ፣ ዲስአፖይንት የሆኑ፣ ዲፕሬስ የሆኑ በጣም ነፍሳቸው በዝለት ውስጥ ያሉ ሰዎች አሉ። እግዚአብሔር ቅድም የሰጠን ያ ቃል የሕዝቅኤል ቃል ፕሮፌቲክ ወርድ ነው። ጌታ ሊገጣጥም ነው የመጣው። ተስፋችሁ እዛ ነው፣ እናንተ እዛ ናችሁ። እግዚአብሔር ተስፋችሁንና እናንተን አካል ያለብሰዋል፣ ያገጣጥመዋል። ተነስተን እንጸልያለን። መንፈስ ቅዱስን እጠራለሁ። ይሄ ቀን የህዳሴ ቀን እንዲሆን እጸልያለሁ። የፈራረሰው ነገር እንዲሰራ የያዕቆብ አምላክ እንደገና አምላክ ወደ ቤቴል ተመለስልኝ፣ ወደ ልጅነት ተመለስልኝ፣ ወደ ትጋት ተመለስልኝ፣ ወደ ጸሎት ተመለስልኝ፣ ወደ ቤትህ፣ ወደ ጓዳህ በርን ዘግተህ ወደምትጸልይበት፣ ፊቴን ወደምትፈልግበት ወደ እዛ ተመለስልኝ። በስውር የሚያይ አባትህ በግልጥ ይከፍልሃል ይላል መጽሐፍ። ስውሩ ህይወት ስለጠፋ ግልጡ ነገር እየጠፋ መጣ። ስውሩ ህይወትን እግዚአብሔር ሪስቶር እንዲያደርግ እጸልያለሁ። ዛሬ በጌታ በኢየሱስ ክርስቶስ ማናቸውም አይነት በህይወታችን ውስጥ ያለ ርቀን ይሄንበት ወደ ሶሪያ በላባ ቤት እየተበዘበዝን ያለንበት እነሆ ጸጸት ውስጥ ያለ አሮጌ ታሪኮች ቢኖሩ ዛሬ በኢየሱስ ደም የታጠበ ይሆን፣ ኩነኔ የተነሳ ይሆን። ማናቸውም አይነት የሚከብድ ገና ስንጀምር አርነት የሚወስድብን፣ ደስታ የሚወስድብን፣ ሳቅ የሚወስድብን ከአምላካችን ጋር የተቀደሰ ሪሌሽንሽፕ እንዳይኖረን እንፈልጋለን፣ ግን እንዳይኖረን ያስቸገረን ድካም፣ ዝለት፣ ለአመታት የቆየ ድካም፣ ለአመታት የቆየ ዝለት፣ ተስፋ መቁረጥ፣ እንደውም አንዳንድ እግዚአብሔር ጸሎቴን አይሰማም የሚል እግዚአብሔር ጸሎቴን አይሰማም ጌታ ለምን ትቶኛል የሚል ዛሬ በጌታ በኢየሱስ ስም ከላያችን ላይ ድካም ይነሳ። ሙዚቀኛ ጠይቃለሁ። ፒያኖ የሚይዝልኝ ሰው ፒያኖ እንዲይዝልኝ። ጥቂት ደቂቃዎች ነው ዛሬ ብዙ ማታም ፕሮግራም ስላለን ከሰዓትም ስላለ ጥቂት ደቂቃዎች ነው የምጸልየው። በጌታ በኢየሱስ ስም እጅ ለእጅ እንድትያዙ ጸልያለሁ፣ ጠይቃችኋለሁ። መንፈስ ቅዱስ ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ድካምን የሚያግዝ የእግዚአብሔር መንፈስ ከዝለት የሚመልስ ከመኮብለል የሚመልስ ከመጥፋት የሚመልስ እያወቁ ከማለቅ እየበሩ ከመጥፋት የሚጠብቅ የሚያቆይ የእግዚአብሔር መንፈስ፣ የሚያበረክት የእግዚአብሔር መንፈስ፣ ሰላም የሚሰጥ የእግዚአብሔር መንፈስ ሃሌሉያ። መንፈስ ቅዱስ ዛሬ ጸልያለሁ። ይህች ከተማ ይህች ምድር ጌታ እግዚአብሔር ሆይ ታሪኳ እንዲለወጥ እጸልያለሁ፣ ስሟ እንዲለወጥ እጸልያለሁ። እግዚአብሔር አባት ሆይ በምሬት ያሉ በምስጋና እንዲለወጥ ነገራቸው እጸልያለሁ በጌታ በኢየሱስ ክርስቶስ። መንፈስ ቅዱስ ሆይ ትዳራቸው እንዲጣፍጥ እጸልያለሁ። እግዚአብሔር አባት ሆይ የተመረሩበት ነገር ከውስጣቸው እንዲነሳ እግዚአብሔር አባት ሆይ ታላቅ ምሬት ለደህንነት የሆነ ተብሎ እንደተጻፈ ለመዳን እንዲሆንላቸው፣ ለፈውስ እንዲሆንላቸው፣ ለረፍት እንዲሆን ለበጎ ነው እንዲሉ ጌታ ሆይ መጽናናት እንዲሞላባቸው ጸልያለሁ። ኃይልን ተሞልተው ከዚህ ቦታ እንዲሄዱ ጸልያለሁ። ጉልበታቸው ታድሶ እንዲሄዱ ጸልያለሁ። ቀና ብለው እንዲሄዱ ጸልያለሁ። የልጅነታቸውን እግዚአብሔር ሆይ ጎስቁልና የሚረሱበት፣ መከራቸውን የሚረሱበት፣ ዜማ የሚሞሉበት እግዚአብሔር አዲስ ታሪክ የሚጀምሩበት ጊዜ እንዲሆኑ ጸልያለሁ። ወደ ቤቴል የመመለስ ጊዜ ኦ ጌታ ሆይ መልሰን እንመለሳለን። እንደ ህዝብ ጠፍተናል፣ እንደ ሶሳይቲ ጠፍተናል፣ እንደ ማህበረሰብ ጠፍተናል። መንፈስ ቅዱስ ሆይ
በኢየሱስ ስም እንደ ቤተ ክርስቲያን ጌታ ሆይ መልሰን ወደ ስፍራችን መልሰን ጌታ ሆይ መሆን ባለብን በክብር ውስጥ እንሆን ጌታ ሆይ ሐልወት በመካከላችን ይሁን ጌታ ሆይ ዝለት ከኛ ላይ ይነሳልን እንደገና ያ ቫይብራንት የሆነ ስፒሪት እንደገና ይመለስልን የሚያተጋ መንፈስ የሚያስጸልይ መንፈስ የሚያስጾም መንፈስ ቤትን እንድንወድ የሚያደርግ እንድናገለግል የሚያነሳሳን የእግዚአብሔር መንፈስ እንደገና እንዲመለስ እጸልያለሁ ካቦድ እንዲሆን እጸልያለሁ ታቦታችን እንዲመለስ እጸልያለሁ ምርኳችን እንዲመለስ እጸልያለሁ እግዚአብሔር የተዘረፈው እንዲመለስ እጸልያለሁ ኦ መንፈስ ቅዱስ ፔትራ ለበስ ሬግላ ባዲያ ማትራ ሮሴለ ባዲያሞስ የሚረዳ እግዚአብሔር መንፈስ የሚያበረታ እግዚአብሔር መንፈስ አቅም የሚሆን እግዚአብሔር መንፈስ የሚያስኬድ እግዚአብሔር መንፈስ ኃይል የሚሰጥ እግዚአብሔር መንፈስ የሚያራምድ እግዚአብሔር መንፈስ እንደ ልጅነታችን ወራት እንደገና አይኖቻችን ይከፈቱ እንደገና ጆሮቻችን ይከፈቱ እንደገና ድምጽህን እንስማ እንደገና እግዚአብሔር አባት ሆይ ወደ ሰው እንዳንሮጥ ቀጥታ ወደ አንተ እንድንመጣ ወመንፈስ ቅዱስ ሆይ ኤሊ ሊነግረን አይችልም ጌታ እግዚአብሔር ሆይ እነሆ ባሪያህ ይሰማል ተናገር በለው እንዳለ እግዚአብሔር አባት ሆይ አንተን ለመስማት ትውልድ ወደ አንተ እንዲሮጥ እጸልያለሁ ትውልድ ወደ አንተ ጌታ ሆይ አንተ ትክክለኛው መልእክት ለትውልዱ በቤቱ እንድትነግረው ጸልያለሁ በቃልህ እንድትነግረው ጸልያለሁ በጸሎት አደባባይ የሚተጉ ኃያላን እንዲነሱ ጸልያለሁ የእንባ ሰራዊት እንዲነሳ የጩኸት ሰራዊት እንዲነሳ የምጥ ሰራዊት እንዲነሳ የሚጋደል ሰራዊት የሚነሳ በቀላሉ እጁን የማይሰጥ ሰራዊት እንዲነሳ በጠላት ላይ በር የሚዘጋ ሰራዊት እንዲነሳ እምቢ ማለት የሚችል ሃሌሉያ አፉን የሚከፍት በጸሎት እግዚአብሔር ሆይ በማለዳ በዜማ የሚነሳ ሃሌሉያ ጄካ ፕራባዴላ ሃሪያባስ ማራባዲያባ በዚህ የጠራህን አንተ ነህ ጌታ ሆይ የሰበሰብከን አንተ ነህ ዛሬ ዝገት ከላችን ላይ ይነሳ ዝገት ይነሳ ድርቀት ከላችን ላይ ይነሳ በጌታ በኢየሱስ ክርስቶስ ጎስቁልና ይነሳ በመንገድ ብዛት የዛለች ትነሳ ካለፈችበት መከራ የተነሳ እግዚአብሔር ሆይ በተስፋ መቁረጥ ያለች ነፍስ ትነሳ በጌታ በኢየሱስ በአንተ ላይ ጥያቄ ያላት ኩርፊያ ያላት እምቢ ያለችህን እግዚአብሔር እንድትመልስ ጸልያለሁ ልቧን ሶፍት እንድታረገው ጸልያለሁ ልቧን እንዲመችህ ጸልያለሁ እልህኝነት እንዲሰበር ጸልያለሁ የወሬ መንፈስ እንዲጠረግ ጸልያለሁ በጌታ በኢየሱስ ስም የአንደበት ማርከስ ከጉባኤው ላይ እንዲነሳ ጸልያለሁ ማራቤላ ትራባዲያቦስ አገልጋይ የሚጠላ መንፈስ የተወጋ ይሁን በሚተጉት ላይ በቅናት የሚነሳ መንፈስ የተወጋ ይሁን ማባንዴ ፕሬሌቤዲያባሶ ተስፋ አስቆራጭ መንፈስ በመላስ የሚዋጋ መንፈስ የተመታ ይሁን በጌታ በኢየሱስ ክርስቶስ ስምና ስልጣን አድመኛ መንፈስ የተመታ ይሁን ሪክሌቤዲያማ ሶፓሪያባ ሬሌቤዲያባ ሰማይ የሚዘጋ ያሉባልታ መንፈስ ከምድሪቱ ላይ የተጠረገ ይሁን ተራ የመንደር መንፈስ በኢየሱስ ስም የተመታ ይሁን ቢላክራባዲላሃዳ ወላራባዲያባ ሴታ አባዲያቦስ ፕሬሌዲያ አሼላ ቦራ ላባዲያባ አላስኬድ የሚል መንፈስ ይጠረግ በኢየሱስ ስም Meklada selabados brotaladile perra badalabadia bassa hallelujah ዳዊት እንደዚህ አለ እግዚአብሔር ውሃ እንደሚያፈራርስ ጠላቶችን አፈራረሳቸው ሲል የስፍራውን ስም ፓኦል ፕራሲም ብሎ ጠራው ይላል በጌታ በኢየሱስ ስም ከትላንት ጀምሮ ነው ይሄ ግድብ ሲፈርስ ነው ጌታ የሚያሳየኝ የሚናድ ግድብ አለ ማናቸውም ጠላት የዘጋው ግድብ ይፈርሳል በጌታ በኢየሱስ ክርስቶስ ነገር የሚያከላክል ነገር የሚያዘገይ በቤተ ክርስቲያን ውስጥ ቃላት ሰው እንዲጋጩ የሚያረግ የሚያጣላ መንፈስ በኢየሱስ ስም የተመታ ይሁን ማራጋንዲያቦስ ሌሬሌቤዲያባ ክሪቲካል ስፒሪት የትችት መንፈስ የወሬ መንፈስ በኢየሱስ ውደቅ በጌታ በኢየሱስ ያሉባልታ መንፈስ እግዚአብሔር አምላክ ከመንደሩ ይንቀልህ በኢየሱስ ይሄ መንደር በኢየሱስ ደም የተቀደሰ ነው በዚህ መንደር ላይ ሕያውነት ይሰለጥናል ጸሎት ይሰለጥናል ደስታ ይሰለጥናል ቅድስና ይሰለጥናል ፍቅር ይሰለጥናል ሃሌሉያ
ሃሌሉያ ሃሌሉያ። ለምለም መስክ ይሆናል። እኔ በመንፈስ ነው አሁን እየተነዳው ምጸልይላችሁ። በመንፈስ ጌታ እየገለጸልኝ ነው አሁን። በጌታ በኢየሱስ ክርስቶስ ለምለም ይሆናል። ድርቀት ይነሳል። መጠውለግ ይነሳል። ተስፋ መቁረጥ ይጠፋል። ዜማ ይመለሳል። እልልታ በሰዎች አንደበት ይገባል። እንደገና የአምልኮ መንፈስ ወደ ጉባኤው ይገባል። አባያ ጋንዶ ኤራሃዲያባ የተዘጋ ግድብ ይከፈታል። ውሃው ይለቀቃል። ውሃው ይለቀቃል። ውሃው ይለቀቃል። ማራቢያባ ሴፕሬሌባዲያባ ማን ኮንሽስ ሰው ኮንሽስ ሳይሆን ጋድ ኮንሽስነስ በዚህ ጉባኤ ላይ ይሰለጥናል። ሰዎች እግዚአብሔርን አይተው ያመልካሉ። ሃሌሉያ። ሰዎች ነፃ ይወጣሉ። ሰዎች በደስታ ያመልካሉ። አምልኮ ይለቀቃል። ጸሎት ይለቀቃል። ዜማ ይለቀቃል። ሃሌሉያ። መለቀቅ ይሆናል። ሳቅ ይለቀቃል። ሳቅ ይለቀቃል። ሳቅ ይለቀቃል። ሳቅ ይለቀቃል። ፓያራላባዲያባስ ሼላ ባባባባባ ሬኬ ፓታራባዲያባ ሪለቤዲላባዶሳባ ሬለቤዲያባ የህይወት እንዳሴ ዝገት ይነሳል። ዝገት ይነሳል። በጠዋት የሚከብድ መንፈስ ይወጋው በኢየሱስ ልቀቅ። በጌታ በኢየሱስ የስንፍና መንፈስ፣ የዳተኝነት መንፈስ፣ ተራ መንፈስ፣ ምናምንቴ መንፈስ በኢየሱስ ስም በኢየሱስ ስም ፔላካቶራባስ ይላሃራባዲያቦስ ኤላሃሮቤሌቤዲያባስ መንፈስ ቅዱስ አመሰግናለሁ። መንፈስ ቅዱስ ሃሌሉያ። እዚህ አካባቢ ሊሰራ ጌታ የሚፈልገው መጀመሪያ እግዚአብሔር የምልጃ ሰዎችን ያስነሳል። የጸሎት ሰዎች ከዛ ነው የሚጀምረው። ጸሎት ይነሳል። የጸሎቱ አክቲቪቲ ወርሺፑን ይነካዋል። ከዛ በኋላ መድረካችሁ በቃ መቆም የማይቻልበት ይሆናል። በመድረካችሁ ላይ ጌታ ክብሩን ይገልጠዋል። ዛሬ የጸሎት ሰዎች እጆቻችሁን ወደ ጌታ አንሱ። የኢንተርሴሽን ሰዎች ሃሌሉያ ሃሌሉያ። Receive the anointing now. Receive the anointing now. Receive the anointing now. In the name of Jesus, we break every yoke. We break every chain. In the name of Jesus, we set the captive free. In the name of Jesus, we call upon the power of the Holy Ghost. Holy Ghost! Yes, Lord. Yes, Lord. የምልጃ መንፈስ ማጋንዴሌባ የእምባ መንፈስ፣ የመቃተት መንፈስ፣ ፊቱን የመፈለግ መንፈስ፣ ጉባኤ የመሸከም መንፈስ፣ ለአገልጋይ የመጸለይ መንፈስ ሰይ ይግባ። የክብር ንጉሥ ይግባ። የክብር ንጉሥ ማን ነው? እግዚአብሔር ነው ብርቱና ኃያል። እግዚአብሔር ነው በሰልፍ ኃያል። እናንተ መኳንንቶች ደጆችን ክፈቱ። የክብር ንጉሥ ይግባ። የክብር ንጉሥ ይግባ። በኢየሱስ ክርስቶስ በኔዘርላንድ የክብር ንጉሥ ይግባ። የክብር ንጉሥ ይግባ። ከሰሜን እስከ ደቡብ የክብር ንጉሥ ይግባ። በሰዶም የክብር ንጉሥ ይግባ። በአመፀኛይቱ ምድር የክብር ንጉሥ ይግባ። በዚህ ክፉ ዘመን የክብር ንጉሥ ይግባ። ጮህ በኢየሱስም ሸያባራባዲያባ አሲም መንፈስ ይወጋ። 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 ማጋሬሌቤዲያባሳ ሬሌቤዲያባሴ ፕራላባዲያባ የነጻነት መንፈስ ነው መንፈስ ቅዱስ። ሃሌሉያ ሃሌሉያ። እንደተፈታችሁ ሚዳቋ አሁን ነጻ ሁኑ በኢየሱስ ስም። አፋችሁ ከፍታችሁ ጸልዩ። የሚታዘባችሁ የለም። ሃሌሉያ። የአባታችሁ ቤት ነው። ሃሎቱ ያለበት ነው። ስሙ ያለበት ነው። ሼካፓካቶር ሬክሌቤዲያባስ ፕሬላባዲያቤሳ ፕሬሌቤዲያ። እኛ አሁን ፕሮግራም አይደለም ያስፈልገን፣ ፕሬሰንስ ነው። ፕሬሰንስ ነው የምንፈልገው ከፕሮግራም ያለፈ። ሃሌሉያ። የሹዋ ስሙን ጠራን፣ ኢየሱስን ጠራን፣ መታደስን ጠራን። አንችልም ከዚህ በላይ መሄድ። ዘመኑ ከብዶናል፣ አቅም አጥተናል። የእንባ ሰዎች አስነሳለን፣ የጸሎት ሰዎች አስነሳለን፣ የሚንበረከኩ አስነሳለን፣ የሚቃትቱ የሚጾሙ የይሳኮር ልጆች አስነሳለን። እጆቻቸውን ወደ አንተም ያነሱ የእግዚአብሔር ክንዶይ ተነስ የሚሉ የእንባ ሰዎች አስነሳለን። እግዚአብሔር መንፈስ ቅዱስ ሰማያትን ክፈትልን፣ ሰማያትን ክፈትልን፣ ሰማያትን ክፈትልን፣ ሰማያትን ክፈትልን። ፔታካራባዲ
Repapapatela borra vela dia. Jela barraba dia base patela. Hallelujah, hallelujah, hallelujah. መንፈስ ቅዱስ መንፈስ ቅዱስ አድሰን ጌታ ሆይ ፍርስራሻችንን ጠግነው ጌታ ሆይ በቃ ታሪካችንን ለውጠው ስማችንን ለውጠው ተተወች ከተማ አትባይም ተብሎ ተጽፏል ረስታሽ አትባይም ተብሎ ተጽፏል አዲስ ስም አዲስ ታሪክ ይለወጥ ጌታ ሆይ ኃያላን ይነሱ ጌታ ሆይ ሎፓስ ሬሌቤዲያስ Aquila protosate lava. Pere provasofa. Sheka repatia. Wagi መንፈስ ይወጋ እየጨረስኩ ነው መንፈስ ቅዱስ በውስጤ ያመጣ ያለው ግን በነገር የተወጉ ሰዎች አሉ ይለኛል በነገር የተወጉ ውስጣቸው የቆሰለ በጌታ በኢየሱስም የገለዓድ ዘይት የሚፈውስ የገለዓድ ዘይት በጌታ በኢየሱስ ክርስቶስ ቁስልን የሚፈውስ የገለዓድ ዘይት አገልግሎት የተዋችሁ ሰዎች አገልግሎት ያቆማችሁ ሰዎች በሰው ተጎዳው ብላችሁ በማክሮፍ ያቆማችሁ ሰዎች ጌታ ወደ ቤቴል ተመለሱ ይላችኋል ማጋንዴ ፕሬሌቤዲያስ ርቃችሁ ሄዳችሁ ሰዎች ከእግዚአብሔር ጋር ያልታረቃችሁ ከእግዚአብሔር ጋር በገዛ ኑራችሁ ያኮረፋችሁ ሰዎች ለምን ብላችሁ ከጌታ ጋር በጥያቄ ውስጥ ያላችሁ ሰዎች ጌታ ደጋግሞ እየተናገራችሁ ነው ወደ ቤቴል ተመለሱ ሃሌሉያ ወደ ሐልወቱ ተመለሱ ድምጽ ወዳለበት ተመለሱ ወደ ፍቅሩ ልጅ መንግስት ያፈለሰን ጌታ ክብር ለእግዚአብሔር ይሁን ወደዛ በረከት ጌታ ይጠራችኋል ወደ ጤና ይጠራችኋል ወደ ሪሌሽንሺፕ ይጠራችኋል ወደ ተሐድሶ ይጠራችኋል ወመንፈስ ቅዱስ ፓሴፕራስ ማዲያካቶስ ሆሊ ስፒሪት Pates Yabas Pesa Beladias Ropa Dianamas Patelas Payas Abila Hadus ولا هرادي لهدي لك سنكالا مين هدو الحبم وادي لهر لسن بالي لحرم عدو لحبيس وقالي لهرول عدو لحمد لسكر عدي لحم ودكات لدي لهانين عدو لهالروس كلام ولا تانين عروت لأما سوبا هبان وطولك راد لهدي مع السيك العديم والشلادي لهالراس تاني نهروب عنيم مديك لبادي أكراس لهدي لهرم وغاندي ليرك لادا نست لأميم وسوبا أراكلادي لهديم والشيب أهم أغند هد السلار لقدي لهديم مادو بروهادي يعني سكان هني سكانتو هلا برعديم بسال هرقيل هردوس ولاك لآمانين هانا والهارة للسنتيم وبند هادي لقرديم وهم بآدي لهدوم وسها أغن دليل الهبي لهدوس الشيلها الستو لهبينم Abahadi አሜን አባዲያስ እኔ ንጉሥ ነኝ ይላል የሠራዊት ጌታ እግዚአብሔር በፊቴ ተቀደሱ ይላል እግዚአብሔር በፊታችሁ ወጣለሁ ይላል የእስራኤል ቅዱስ እግዚአብሔር በሰልፋችሁ እኔ እሰለፋለሁ አለ እግዚአብሔር አቢል ሐሩባስ ማዳክ ላዲያስ አባቲ አላባሽ ሊያረክስ በሰፈር ባለፈ ነገር ባንተ ላይ በተነገረ ነገር ከክፉ ልታደግህ እኔ ከፊት ወጥቻለሁ አለ ጌታ እኔ ቅዱስ ነኝ አለ እግዚአብሔር ሕዝቤን አልተውም አለ እግዚአብሔር ኪዳኔ ከሕዝቤ ጋር ነው አለ እግዚአብሔር በዚህ ምድር አልተውህም ይላል እግዚአብሔር አማዲ ለሐሩባ አኒና ሀዱስ አዲ ለሐረባ ጋዲያማ ኢላ ሩሳ ለባዲያሞሳ ኦ ሃሌሉያ ሃሌሉያ ሆሊ ስፒሪት
ኢየሱስ ጌታ ነው። ይኸው እግዚአብሔር በትውልድ መካከል ይሰራ ያለው ነገር አለ። በእህታችን ውስጥ እየማለደ ያለው ስለ ትውልዱ ይጸልያል። መንፈስ ቅዱስ ትውልዱን እያለ ትውልዱን ከእናንተ በኋላ ያለው ይሄ ትውልድ እግዚአብሔር ለታላቅ በረከት የሚያደርገው ትውልድ ነው። በዚህ ትውልድ ላይ እግዚአብሔር የጻፈው ነገር አለ። በትውልዱ ላይ እግዚአብሔር ለበረከት የሚሆን ትውልድ፣ ለፈውስ የሚሆን ትውልድ፣ የመጽናናት ትውልድ፣ ጨለማን የሚያባርር ትውልድ ብሎ በትውልዱ ላይ እግዚአብሔር ጽፎበታል። ሰይ መንፈስ ቅዱስ ማዴላ ክራባቴ ሳቢያ ፕሮታቢሌ ፋንታ ማሴሌ ቤዲያስ የሞት ድምፅ የተዘጋ ይሁን። የሞት ድምፅ ትሞቻለሽ የሚል የሞት ፍርሃት አሁን እግዚአብሔር አልሞትም በሕይወት እኖራለሁ የሚል ቃል እየጣለ ነው። ክብር ለእግዚአብሔር ይሁን። ትሞቻለሽ እዚህ ጋር እንዲህ ሊሆን ነው ትሞቻለሽ እያለ በፍርሃት ሰላም የነሳት ሴት እግዚአብሔር አትሞችም በሕይወት ትኖሪያለሽ። ክብር ለእግዚአብሔር ይሁን። ምናልባት እቺ ሴት ካለች በኋላ ብታገኘኝ ወይ አገልጋዮችን ብታገኙ ደስ ይለኛል። ምክንያቱም የጌታ መንፈስ ስፔሲፊክ ነው የሚናገረው። በፍርሃት የሚያስጨንቃት ትሞቻለሽ፣ እንዲህ አይነት በሽታ ሊይዝሽ ነው፣ እንደዚህ ትሆኛለሽ የሚል ፎቢያ በኢየሱስ ስም የተመታ ይሁን። በኢየሱስ ስም የተመታ ይሁን። እግዚአብሔር መንፈስ ቅዱስ የአርነት መንፈስ፣ ሃሌሉያ፣ የሰላም መንፈስ፣ የደስታ መንፈስ፣ የመጽናናት መንፈስ፣ የመታደስ መንፈስ፣ የመወልወል መንፈስ፣ የማማር መንፈስ፣ የመጽናናት መንፈስ፣ የሳቅ መንፈስ፣ የእልልታ መንፈስ፣ የአምልኮ መንፈስ፣ የተከፈተ ሰማይ መንፈስ ምርኮ ይመለሳል። ምርኮ ይመለሳል። እግዚአብሔር ዝገትሽን አጠራዋለሁ። ወደ ቤቴል ተመለስ፣ ወደ ቤቴል ተመለስ። ቋጠሮ የሚፈታው እዛ ጋ ነው። እዛ ጋ ነው ክብሩ ያለው። እግዚአብሔር ስም የተባረከ ይሁን። ኤማካንቶራባ ሪክሌቬዲያስ ሃሌሉያ። መንፈስ ቅዱስ